እየተበላችሁ ነው። በተለይ በውስጥ ለሚመጡ ሰዎች አጭበርባሪዎች። በህልም አየሁሽ ሲልሽ እንዴት ታምኛለች እህቴ? ጭራሽ አላየሽን የማያውቅሽን ድንገት መጥቶ ልቆርብ ነው ቆርቤ አየሁሽ ሲልሽ ታምኛለሽ? በጣም ብዙዎቻችሁ እንደዚህ እየተበላችሁ ነው። እና አድሚን ላይ አንዳንድ እህቶች ለአድሚነቶች ፖስት ልከው በውስጥ እስከ ሚሊዮን የተበሉም አሉ። አሁን እያነበብኩ ነበር እና እስከ ሚሊዮን ድረስ አስባችሁታል። 200 ሺህም የተበላ አለ፣ 300 ሺህም የተበላ አለ። ለምን እንደዚህ በቀላሉ ትታልላላችሁ? እኔ በጣም የገረመኝ እሱ ነው። ቆርቤ አየሁሽ እና ደግሞ ሲከፍቱ ደግሞ ሲያወሯችሁ የሆነ መዝሙር ከፍተው ነው ልክ ቤተክርስቲያን እንዳሉ እንዲመስል ልክ የቅዳሴ ላይ ወይም ደግሞ በቃ እንደዛ አይነት ነገር ድባቡን ያሰማችኋል። ከዛ በኋላ እናንተ ታምናላችሁ፣ በቀላሉ ትሸነፋላችሁ፣ ትማረካላችሁ። እስከዚህ ድረስ እንዲህ በቀላሉ ኃላፊው አግዳሚው ያታልላችኋል ማለት ነው። ኃላፊው አግዳሚው የመጣው የሄደው ሁሉ ያታልላችኋል ማለት እኮ ነው በቀላሉ። ይሄን ያክልማ የዋህ አትሁኑ እሺ እህት ወንድሞች፣ እህቶች በተለይ እንዴ በቀላሉ ነው እንዴ ገንዘብ የምታገኙት? ስንት ዋጋ ከፍላችሁ አይደል ገንዘብ የምታገኙት? ስንት ዋጋ ከፍላችሁ ወጣችሁ ወርዳችሁ እንዴት እንደምታገኙት ገንዘቡን እናንተ ታውቃላችሁ ከኔ በላይ። ስለዚህ ይሄን ያክል የዋህ አትሁኑ። ማንም እየመጣ አታልላችሁ። ስቆርብ አየሁሽ አንዱ በርሜል ቅዱስ ጊዮርጊስ ተጠምቄ እንደዚህ አይነት ሁኔታ አጋጥሜ አይቼሽ ዘንዶች እንደዚህ ሲያባርሩሽ ከዛ አንቺ ደግሞ ስትታገይ አየሁሽ። እንዴ ይገርማል እኮ። እንዴት ነው ይሄ ሀሳብ ይመጣላቸውስ? ሲጎትቱሽ አንቺ ስታምልጭ ከዛ እመብርሃን መታ አይዞሽ አለሁልሽ ስትልሽ እንዴ ጉድ! እመብርሃን አለሁልሽ አይዞሽ ትወጪዋለሽ ስትልሽ ከዛ እናንተ ታያይዙታላችሁ ይሄን ነገር ከራሳችሁ ህይወት ጋር። እውነት እኮ ነው። ምክንያቱም ያላችሁበት ፈተና ስለሆነ ሰማችኝ እንዴ ብላችሁ ታስባላችሁ። መልእክት አስተላለፈልችልኝ። አንዳንዱ ደግሞ በእጮኝነትም እንደዚህ ብሎ የሚቀርብ አለ። በእጮኝነት አስመስሎ። አረ ይሄን ያክል የዋህ አትሁኑ እህቶች፣ ይሄን ያክል የዋህ አትሁኑ። እንደዚህ በዚህ ልክ አትታልሉ። ይሄ የወንድምነት መልእክቴ ነው። እሺ በዚህ ልክ የሚታለል ሰው ካለ በጣም በጣም የዋህ ነው። ማንም እየመጣ አታልለዋል ማለት ነው። ይሄን ያክል ለህልምም ትኩረት አትስጡ። ለህልም ትኩረት አትስጡ። ህልሙም አንደኛ ሁሉም ፈትኑ ይላል እኮ መጽሐፍ ቅዱስ። ሁሉም ፈትኑ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 20 እስከ 22 ሁሉም ፈትኑ መልካሙንም ያዙ ከማናቸውም አይነት ክፉን ነገር ራቁ። አንዷ እህቴማ ጭራሽ በቃ እሱን እያሰብኩ ነው ያለችኝም አለች። ትላንትና ማታ ጽፋልኛለች። እኔ እሱን እያሰብኩ ነው ልቀጠቅጥ ስል ደግሞ እንደ ይሄ እኮ እውነተኛ ፍቅር ነው ይለኛል። እንዴ ጉድ! ልትቀጠቅጥ ፍቅር እኮ ነው፣ ፍቅር ይዞሽ እኮ ነው እውነተኛ ፍቅር። አስባችሁታል? ቢሆንስ መቀጥቀጡ ምንድነው ክፋቱ? እና ይጋለጥ ነው ይቀመጥ ይደበቅ? እና ይሄን ያክል መታለላችሁን ሳስበው 5 ደቂቃ ብቻ ከዛ ቆይ አንዴ ይሄን ያክል መታለላችሁን ሳስበው በጣም ነው ያዘንኩት እውነት። እና እባካችሁ በጣም ብልህ ሁኑ። ብልህ እንደ እባብ ልባም ሁኑ። እንደ እባብ ልባም። እባብ ውሃ ሲጠጣ መርዙን ድንጋይ ውስጥ ደብቆ ነው ይላሉ አባቶቻችን። እና ከዛ ይጠጣል። ምክንያቱም ከነመርዙ ከጠጣው ራሱንም ያጠፋዋል የራሱ መርዝ። እና እንደ እባብ ልባም ሁኑ። እንደ እርግብ የዋህ ሁኑ። ጭንቅላቱንም ይደብቃል እንዳይቀጠቅጥ እባብ። እና ራሳችሁን አታሰርቁ። በዚህ ልክ የዋህነት አታብዙ። መንፈሳዊ በረከት ነው ደግሞ ብለው ይመጡት ቤተክርስቲያን እናሰራ። ለምን እንደዚህ በግል ነው እንዴ ታዲያ? በግል ነው። እና እንዴ በዚህ ልክ አትታለሉ ለማለት ፈልጌ ነው። ግልጽ ነው። እና ጥንቃቄ ነው። በጣም ተጠንቀቁ።
ለሌላው ማስተላለፍ። እሺ ግን ሰዓታችን እንዳይሻማ የጥያቄና መልስ ወደ ተዛርቃን እጅግ በጣም አሳጠሪ። እሺ ወላማን የሰላማችሁ በክርስቶስ ይብዛ። እግዚአብሔር ይመስገን ስለፈቀድክልኝ አመሰግናለሁ። እና ይሄ ወንድማችን ያው የእንትን ስላሳለፍኩም እግዚአብሔር ይመስገን የጽሁፉ ምናምን እኔም ለብዙ ማህበር ሸር አድርጋለሁ። እና ምን መሰላችሁ ይሄ ያኔ መንፈስ እየላከው ነው እንትን የሚያደርገው እና የልጅ በህፃን ልጅ ገብረው ህፃን ልጅ ገብረ ነው የተዋረሰው እና ሁላችሁ እዚህ ወልደ አረጋ ወልደ ገብርኤል ሐመረ ጻድቅ የሚለው እና ችግር የለውም በትልቅ አባቶች በመምህር ተስፋ ሁሉም ነገር ይዘናል። እግዚአብሔር ከፈቀደ ሁሉም ነገር ይስተካከላል። ግን አሁንም እዚህ ያላችሁ በሌላም ይመጣል። አሁን በዚህ ብሎክ ቢደረግም በሌላ ይመጣል እና ጥንቃቄ ያድርጉ። እህታችን እንትን ፍቅር ይዘኛል ምናምን እንትን ያልሽ ደግሞ መስተፋቀር ልኮልሽ ነው በሁላችን ደርሰናል ማለት ነው። እና መስተፋቀር እንዲታሰር ደግሞ ቀጭቅጪ ሱባኤ ግቢ ማለት ነው። እና ጥንቃቄ አድርጉ ለሁላችሁ ማለት ነው። በዚህ ነገር የደረሳችሁ ካላችሁ በውስጥ አውሪ ያለው ነገር እንትን ትደረጋላችሁ ማለት ነው። እና አደራችሁ እስከ 2-3 ሚሊዮን ምናምን ደርሰናል ማለት ነው። እንደዚህ የተደረግነው ወንድማችን ወልደ አማኑኤል እንትን መንፈስ እየላኩ ነው ቀን በቀን። አሁን እኔ ጥላ ወግ ነው የሚላክልኝ የዝሙት መንፈስ እንዳለ ማለት ነው። እንዳለ ቦይስ ብልክልህ የቅዱሳን እንትና ኃጢአታችን ራሱ ያውቀዋል ወልደ አማኑኤል እግዚአብሔር በሚያውቀው ማለት ነው። እና ያው ከዚህ በላይ እንትን ሰዓት መሻመት አልፈልግም። ብዙ ነገር ነው በጣም ያምር የሚዘነግግ ማለት ነው። እና እሱንም ብቻም አይደለም ሚስቱንም ጭምር ናት የሚስቱም እህትም ጭምር ናት ማለት ነው። ተባብረው ነው ማለት ነው። በጣም ነው የሚከብደው እግዚአብሔር በሚያውቀው። እና አደራችሁ ጥንቃቄ አድርጉ። በሌላ ሊመጣላችሁ ይችላል ማለት ነው። ዝም ብሎ ቢደረግ በጣም አስቀያሚ ሁኔታ ስላለው ልጁ በሌላም አካውንት ሊመጣላችሁ ይችላል። ይሄም ብቻም አይደለም እና አደራችሁ እዚህ ሊኖርም ይችላል። መልካም አንድ መረዳት ያለብን ጥሩ ነው። ጥሩ መልእክት አስተላልፈሻል ታለም ጥሩ መልእክትን ያስተላልፍሽው እና ደግሞ እዚህ ጋር ለመስተፋቅሩ አንደኛ በየጊዜው ራስን መፈተሽ በመቁጠሪያ አሁንም ያስተጋባል። ካንተ አይደለም የተከፈተው መልካም ነው መሰለኝ ይባል የኔ ነው ወይስ የእናንተ? አሁንስ አሁን ደህና መልካም። እሺ ጥሩ መልእክትን ያስተላለፈችው እህታችን። እዚህ ጋርም ደግሞ ነው የሚጨምርበት ነገር ምንድነው? ለመስተፋቅሩ አንደኛ በየጊዜው ራስን መፈተሽ ሁለተኛ በውስጥ ከመጣ ሁሉ ጋር አለማውራት። ቴክስት ቢጻፍላችሁ ሪካርድ ቢደረግላችሁ በተለይ አለማዳመጥ ዝም ብሎ ብቻ እንደዚህ አይነት ነገር ካለ ማለት ነው። እና በውስጥ ለመጣላችሁ ሁሉ ሜሴጅ ደግሞ እዚሁ ነው ያያቸዋል። እዚሁ ግሩፕ አብረው ይሳተፋሉ፣ ትምህርት ያዳምጣሉ። ከዛ እህቴ አቤት በውስጥ መስመር እዚህ ግሩፕ ላይ ስትሰግጂ አይቼሽ ነው፣ ስትጸልይ ስትማሪ አይቼሽ ነው፣ እንደዚህ ብለው ይመጣሉ። ደግሞ ይምላሉ። እግዚአብሔር በሚያውቀው እመብርሃን በምታውቀው እግዚአብሔር እንዲያውቁ በግልጥ ይናገራሉ። ዳሩ ግን የሚያስጸይፉ ስለሆኑ በስራቸው ይግዱታል ተብሎ ተጽፏል። ልክ እንደዛ ማለት ነው። እግዚአብሔር በሚያውቀው የበሰበሰ ዝናብ አይፈራም። አንዴ እዛ ውስጥ ከገቡ ምንም ደንታም አይሰጣቸውም ለሚያደርጉት ነገር። እናንተ እግዚአብሔርን አይፈሩም እንዴ ብትሉ አይፈሩም። እመብርሃን በምታውቀው እንደዚህ ሆኜ ይላሉ። እና ጥንቃቄ አድርጉ፣ አትታለሉ፣ በቃል አትታለሉ። ሌላው በጸሎት በርቱ። መናፍስት መጥተው ከሆነም በመቁጠሪያ ፈትሹ፣ ራሳችሁን ፈትሹ። መስተፋቅር ከዚህ የመጣ እያላችሁ ከምትጠረጥሩት ማለት ነው የመጣ እያላችሁ ቀጥቅጡ። ከዛ ራሱን ሲያጋልጥ አውጥቶ ማሰር፣ ሲዳከም መሸኘት ነው። እግዚአብሔር አምላክም ደግሞ እንዲጠብቃችሁ ተማጸኑ። መቀጥቀጥ ብቻ ሳይሆን ፎከስ ማድረግ ደግሞ ያለብን መቀጥቀጥ ላይ ብቻ ሳይሆን እግዚአብሔር አምላክ እሱ ደግሞ ጥላ ከለላ እንዲሆነን እንዲጠብቀን ራስን አሳልፎ መስጠት። ግልጽ ነው። ራስን ምን ማድረግ? አሳልፎ መስጠት፣ በስሙ ከሚመጡ ተኩላዎች እንዲጠብቀን ማለት ነው። እና ይሄን ነው ዋናው መልእክት ላስተላልፋችሁ እንፈልገው። እና በቀላሉ አትታለሉ። የሚጸልይ ሰው ምንም እንኳን መስተፋቅር ቢላክበት ለመስተፋቅር አይንበረከክም። ከጸለየ ከሰገደ
መዝሙረ ዳዊት የየዕለቱን በአግባቡ ካደረሰ ጌታ ሆይ ለጠላቶች አሳልፈ አትስጠኝ፣ መስተፋቅርም ሆነ ሌላ መንፈስ ለሚልኩብኝ ሰዎች አሳልፈ አትስጠኝ የሚል ሰው አይሸነፍም። ይጸልያላ። ዮስቴና በምንድን ነው ያሸነፈችው መስተፋቅሩን? ንገሩኝ። ምን በማድረጓ ነው? በመጸለያ በመጸለዩ አይደል? እና አጋንንት ጎትተው ወደ ቆጵርያኖስ ወሰዷት። ቻሉ? አልቻሉም። ለምን? ስለምትጸልይ በርትታ ስለምትጸልይ ነው። ስለዚህ ድክመት አለ ማለት ነው። እኛ የምንሸነፍ ከሆነ ለመስተፋቅሩ የምንበረከክ ከሆነ መቋቋም ካቃተን መስተፋቅሩን ወደ እግዚአብሔር የምናደርሰው እንዲጠብቀን የምናደርገው የምንማጸነው ጸሎት በቂ አይደለም ማለት ነው። በሚፈለገው ልክ አልበረታንም ማለት ነው። ማይክ ዝጉ ማይክ ተቆጣጠሩ። ማይክ ተቆጣጠሩ። እና በሚፈለገው ልክ አልበረታንም ማለት ነው። እሱ ነው ያየለው ማለት ነው። ስለዚህ እዚህ ጋር ጥንቃቄ አድርጉ እህቶች፣ ወንድሞች ጥንቃቄ። በተለይ እህቶች ላይ ነው ደግሞ የሚያተኩሩት። ወንዱ ብዙም አይታለልላቸው መሰለኝ። አንድም ብዛት ያሉት እዚህ እህቶች ስለሆኑ እነሱ ላይ ነው የሚያተኩሩት እና በቀላሉ ልባችሁ ውስጥ እንዲገቡ አትፍቀዱላቸው ለማለት ያክል ነው። ይህን ይመስላል። ቀጥታ ወደ ጥያቄና መልስ እንግባ። ወለተ ኪዳን ሀሴት ልግባ። ወለተ ኪዳን እሺ፣ ወንድማችን ቃል ያሰማልን፣ ለእኛም ማስተዋሉ ልቦና ያድለና። እኔም ጠይቀው ጥያቄ የእህቴ ጥያቄ ነውና በፊት አንድ ነበረ የምትደዋወለው እና አጋጣሚ የሆነ ተገናኝተው ነውና ያው ለትዳር ተፈላልገው ነበር ግን አልሆነም እና ድንገት ያው ተሳስመው ነበርና ሀፊት ስለተሳስመው በዛም በኋላ ግንኙነት ግን አልፈጠሩም እና ተለያይተዋል። ብዙ ጊዜ ሆናቸዋል። አሁን ትዳር ይዛለች እና ማለት እጮኛ ማለት ነው። ያው ተጠይቆም ተጨርሷል ግን ገና አልተጋቡም፣ ሊገናኙ ነው እና አሁን በተክሊል ማግባት ትችላለች። ያው ድንግልናዋን ጠብቃለች ማለት ነው። ግን ተሳስመው ነበር ያጋር እና ነፍስ አባቷም ደግሞ ይቻላል አሏት። እስኪ አንተስ ምን ትለኛለህ ወንድሜ? ይቻላል። አዎ ይቻላል። ምክንያቱም ድንግልናው አለ። ግልጽ ነው። ድንግልናው አለ። ዋናው በጣም ድንግልናው ከፈረሰ ግን አይቻልም። በአጭሩ ግን አባቶች አንዳንድ አባቶች መሳሳም በጥብቅ የሚከለክሉት ለምን መሰለሽ? ሰው ከተሳሳመ ወደዛም ይገባል ነው። መሳሳም ወደ እንትኑ አይደለ? ይሄ መዳራት አይደለ? ቀጥታ ወደዛ ይገባሉ እና ለዛ ጥንቃቄ ሲባል ነው አስቀድሞ መሳሳም እያሉ ላይ እዛ ላይ ጥንቃቄ የሚያደርጉት አጥብቆ ተጽዕኖ የሚሰጡት። ትክክል ናቸው። ስለዚህ ከዛ አንጻር ነው እንጂ የሚከለክሉ ነው አይደለም። ግን ጥንቃቄ አድርጉ እሺ። በተለይ የሚጋቡ ሰዎች አብረው ራሱ ለብቻቸው እንዲቀመጡ አይመከርም። ለምን? አብረው እንዲቀመጡ አይመከርም። ለምን? በቀላሉ ምን እንዳይሆኑ ነው? እንዳይሳሳቱ ነው። ምክንያቱም ከባድ ነው። የሰው ተፈጥሮ ከባድ ነው። አንድም ጠላትም አለ፣ ሁለተኛም የሰው ተፈጥሮም ከባድ ነው። ወንድና ሴት ሲገናኙ ተቃራኒ ጾታ እንደመሆናቸው ይሳሳባሉ። ራሳቸውን መቆጣጠር እስኪያቅታቸው ድረስ የሚደርሱበት ሁኔታም ሊፈጠር ይችላል። ስለዚህ ከዛ አንጻር አብረው ራሱ እንዲሆኑ አይመከርም። ስለዚህ አስቢ፣ አብረው ራሱ እንዳይሆኑ የሚመከር ከሆነ መሳሳሙስ አይበልጥም ከዚህ አብሮ ከመገናኘቱ ይበላል። እና ከዛ አንጻር ነው። እሺ እህቴ። እሺ፣ አንደኛ ጥያቄ ደግሞ የኔ ልጅ ማለት ነው እስከዛሬ አንዳንድ ጥያቄ ብቻ ነበር። አንዳንድ ጥያቄ ብቻ ነበር። ብቻ መልስልኝ፣ ጨንቆኝ ነው። እሺ መልካም ነው እና የኔ ላይ አሁን እንግዲህ 8ኛ ዓመቱ ገብቷል እና እስካሁን እየቆረበ ነበር እና አሁን ባለፈው ስትል የሰማሁትኝ ከ7 ዓመት በኋላ 18 ሰዓት አልጾሙ አይቆርቡም ስትል ሰምቻለሁ እና እንዴት ምን ላድርግ? አሁን እሱ ልጅ ስለሆነ እስከ 18 ሰዓት ጾም ብለው ላይችል ይችላል ብዬ ነው። ምን ትመክረኛለህ? ይችላሉ እህት አለምዬ። ከ7 ዓመት በላይ የሆኑ ከሆኑ ይችላሉ። ምንም ጥርጥር የለም። ይሄ የኛ ስጋት ነው።
ግልጽ ነው። የኛ ስጋት ነው። አንድ ሰው ለምሳሌ ህፃን ልጅ ከሆነ 18 ሰዓት ከተባለ ለምሳሌ ከ9 ሰዓት በፊት ተመገበ እንበል 8 ሰዓት ላይ እራቱን። ግልጽ ነው። አሁን ነገ የጠዋት ቅዳሴ አለ እንበል። ነገ ምንድነው ቀኑ? አርብ አይደል? አርብ ነው፣ ግን የጠዋት ቅዳሴ ነው ጾም ስለሌለ በዓለ ሃምሳ ስለሆነ እና ምን ይሁን አሁን ዛሬ ከ9 ሰዓት በፊት ተመገበ። እራቷን ጃምፕ ቢያደርግ ጠዋት አይበላም? ምንም የሚሆነው ነገር የለም። ይሄ የኛ ስጋት ነው። ግልጽ ነው። ለታናናሽ ልጆቻችን ወንድሞቻችን ከመሳሳታችን የተነሳ የኛ ስጋት እንጂ ምንም የሚሆነው ነገር የለም። አይጎዳም። ፍርሃታችን ነው። ሌላው ደግሞ እራትን በተመለከተ ደግሞ የሰዓት ቅዳሴ እንኳን ቢሆን ማታ ይመገባል ከ3 ሰዓት በፊት። እራት ተመግቦ ነው ያለው፣ ቁርስ ነው የዘለለው። ግልጽ ነው። ቁርስ ነው የዘለለው። ይሄ ከኛ ስጋት አይችልም ከሚል ስጋት አንጻር እንጂ ሳይችል ቀርቶ አይደለም። ከ7 ዓመት እና በላይ ከሆነ ይችላል። ግልጽ ነው። እሺ፣ አመሰግናለሁ ወንድሜ። መልካም። አሜን። ሀሴት ልግባ። ሀሴት ሰላም ዋላችሁ። እንዴት ዋላችሁ? እግዚአብሔር ይመስገን። አመሰግናለሁ በጣም። የኔ ጥያቄ ወንድሜ በጣፋጭ ምግቦች ዙሪያ ነው። ጣፋጭ ምግብ በጣም ነው የምወደው ማለት በጣም ከልጅነቴ ስቲል ነው ማለት ነው። ኢቨን ጾም ሆኖ ምፈታው በጣፋጭ ነገር ነው። ልክ እንደ ኖርማል ዲሽ ነው የማደርገው። በጣም ክሊኒክ እንኳን ሄጄ ማቆም እንዳለብኝ ተነግሮኝ ማቆም አልቻልኩም። በቃ ሽቶም ልክ እንደዛው ሽቶም በጣም ነው የምወደው። በቃ 5 6 ነው የምገዛው፣ ባንዴ ነው የሚያልቀው። ኢቭን ሰዎች እንኳን የሆነ ቆንጆ ሽታ እንትን ካልኩ ጠይቄ ነው የምገዛው ምን አይነት ሽቶ ነው ምናምን ብዬ ማለት ነው። እና ይሄ ከምን አንፃር ነው? ጣፋጩን በጣም ኤክሰስ ነው፣ ሽቶም በጣም ኤክሰስ ነው የምወደውና ይሄ ከመንፈስ አንፃር ነው ወይስ ምንድነው? ከመንፈስም አንፃር ይሄዳል እህቴ። በተለይ አጋንንቱ በበሽታ ሊጎዳን ሲፈልግ ጣፋጭ ነገር እንድናበዛም ያደርጋል። ጣፋጭ ስኳር ነገር ማብዛት በጤና ላይ ብዙ ጉዳት ያመጣል። ከሚያመጣው ጉዳት ዋና ዋናዎቹን ልንገርሽ። አንደኛ ለክብደት መጨመርና ለውፍረት። ስኳር ከፍተኛ ካሎሪ ስላለው የረሃብ ስሜትን ስለማይቆጣጠር ለከፍተኛ ውፍረት ይዳርጋል። በተለይ በሆድ አካባቢ የሚከማች ስብን ይጨምራል። ሁለተኛ ለስኳር በሽታ ታይፕ 2 ዲያቤትስ የሚባለው ማለት ነው። ስኳር ሲበዛ ሰውነታችን ኢንሱሊን የመቋቋም አቅሙ ይጨምራል። ይህም በደም ውስጥ ያለውን የስኳር መጠን ከቁጥጥር ውጭ እንዲሆንና ለስኳር በሽታ ያጋልጣል። ጣፋጭ ማብዛት ይሄ ሁሉ። ሶስተኛ ልጨምርልሽ፣ ለልብ ህመም። ስኳር ማብዛት ለደም ግፊት፣ ለሰውነት መቆጣት ኢንፍላሜሽን የሚባለው ማለት ነው፣ ለከፍተኛ ትራይግሊሰራይድ በደም ውስጥ ያለ ስብ መንስኤ በመሆን ለልብ ድካምና ለስትሮክ ይዳርጋል። እንደገና ለጉበት መቆጣት። በጣፋጭ ውስጥ የሚገኘው ፍሩክቶስ በጉበት ብቻ ነው የሚፈጨው። መጠኑ ሲበዛ ጉበት ወደ ስብነት ይቀይረዋል። ይህም የሰባ ጉበት ወይም ደግሞ ነን አልኮሊክ ፋቲ ሊቨር የተባለ በሽታ ያመጣል። አምስተኛ ለቆዳ ችግር፣ ለቶሎ ማርጀት። ስኳር በሰውነት ውስጥ ከፕሮቲን ጋር በመጣበቅ የቆዳን የመለጠጥ አቅም ያጠፋል። ይህም ቆዳ ቶሎ እንዲሸበሸብና ብጉር እንዲወጣ ያደርጋል። ይሄ ሁሉ ምንድነው? ስኳር ማብዛት ነው የሚያመጣው ችግር። ሌላስ ለጥርስ መበስበስ። ጣፋጭ ማብዛት በአፍ ውስጥ ያሉ ባክቴሪያዎች ስኳርን ወደ አሲድ በመቀየር የጥርስን መከላከያ ኢናሜል በመብላት ጥርስ እንዲበሰብስ ያደርጋሉ። ሰባተኛ ለኃይል መዋዠቅና ለድብርት። ጣፋጭ ሲበላ መጀመሪያ ከፍተኛ የኃይል ስሜት ይሰጣል፣ ነገር ግን የኃይል መጠኑ ይወርዳል። ይህም ለድካም፣ ለንጭንጭ፣ ለጭንቀት ይዳርጋል ተብሎ በሳይንስ ይብራራል። ይሄ ሁሉ ሳይንሳዊ ጥናት ነው በነገራችን ላይ። እና አጋንንቱ እዚህ ጋር ምንድን ነው የሚያመጣው ችግር ከተባለ እነኚህ ሁሉ እንዲነሳሱ በሰውነታቸው ችግር እንዲፈጠር ጣፋጭ አብዝተን እንድንወድ ያደርገናል ማለት ነው። በአንድም በሌላም አጋንንቱ አስጎዳን አላስጎዳንም? ጣፋጭ እንድንበላ በማድረግ ያስጎዳል። ለዚህ ችግር በሽታ ተጋላጭ እንድንሆን ያደርገናል ማለት ነው። አሁን ለምሳሌ ጣፋጩ ለበሽታው ምክንያት ይሆናል። በሽታውን ግን የሚቀሰቅሰው ጣፋጭ እንድንበላ ደግሞ ምክንያቱ ማን ነው ማለት ነው? ማን ይሆናል? አጋንንቱ።
ከዛ ስትሄጂ ስኳሬው እንደዚህ እያበዛሽ ትባለሽ። ስኳር እንድታበሽ ደግሞ የሚገፋፋ ደግሞ ሌላ ኃይል አለ ማለት ነው። አጋንንት እንዲያለ ስራውን ይሰራል ማለት ነው። እንደነ ሙጭ ዘሪጋ ያሉ መናፍስቶች በእንዲህ አይነት ሁኔታ ላይ ስራቸውን ይሰራሉ። ጣፋጭ እንድናበዛ ያደርጋሉ። ዞሮ ዞሮ ግን ሰውነትን ለማስጎዳት ትላንትና የሚያብራራውላችሁ አንድ አለ። ራስን መግዛት አቅም እንዳይኖረን ራስን የመግዛት ስሜት ከውስጣችን እንዲወጣ ያደርጋሉ ማለት ነው። በዚህ ሁሉ እንድንጎዳ ያደርጋል። ስለዚህ ምን እናድርግ? አንደኛ የሚያመጣው ችግር እያየን ምን እንሁን? አሁን ይሄው ቅድም ሳብራራልሽ የነበረው እንድትቆጠቢ ነው። ይሄንን ችግር እንደሚያመጣ አውቀሽ እንድትጠነቀቂም ነው ከሕክምናው አንጻር። ሁለተኛም ደግሞ ራስን ከመግዛት አንጻር ደግሞ ለአንቺ ጥሩ አይደለም አይደል? ራስን ከመግዛት ይሄ መጽሐፍ እንዲህ ይላል፣ የሰውነትን ፈቃድ አትከተል ይላል መጽሐፈ ሲራክ ምዕራፍ 5 ቁጥር 2 የሰውነትን ፈቃድ አትከተል። ስለዚህ ሰውነታችን ጣፋጭ ነገር እንድንበላ ስላዘዘን ብቻ ልንሰጠው አይገባም። መንፈሳዊ ሰው ስጋው የጠየቀውን ሁሉ አይሰጠውም። ለስጋው የሚያስፈልገውን ይሰጠዋል እንጂ ክፉ ፍላጎቱን አይሰጠውም። ምክንያቱም ዲያብሎስም አንዳንዴ በስጋችን ውስጥ ተደብቆ ክፉ ፍላጎታችንን ስለሚጨምር ማለት ነው። እና የሰውነትን ፈቃድ አትከተል የተባለው አንዱ ይሄ ነው። እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉ ብሏል ቅዱስ ጳውሎስ ሮሜ መልእክት ምዕራፍ 8 ቁጥር 5-8 ላይ እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉ። ስለዚህ ስለ ስጋ ብቻ እንድንጨነቅም ያደርጋል ማለት ነው። ስለዚህ ራስን መግዛት በምን? በጾም አንድም መንፈሱን በመቃወም ጣፋጭ ነገር የምታስበላኝ ክፉ መንፈስ ስራህን አቁም በመድኃኒዓለም ስም። ጌታዬ ኢየሱስ ክርስቶስ ጣፋጭ እያስመረጠ የሚያስበላኝን ክፉ መንፈስ ለአንተ አሳልፌ ሰጥቻለሁ። አቤቱ ጌታዬ መድኃኒዓለም እንደኔ ኃጢአት ሳይሆን እንደ ቸርነት ስራውን አስቁምልኝ። መመኪያዬ መድኃኒዓለም ጌታዬ ኢየሱስ ክርስቶስ ለአንተ የሚሳን ነገር የለምና እርዳኝ፣ ጸሎቴን ስማኝ። በዚህ ክፉ መንፈስ ላይ ጣፋጭ እያስመረጠ በሚያስበላኝ ክፉ መንፈስ ላይ አሰልጥነኝ እያልሽ እየጠየቅሽ መንፈሱን ስራውን ማስቆም በጾምም ራስሽን መግራት ትችላለሽ። እሺ ይህን ይመስላል። ተመለሰልሽ? አዎ እንትን ነው እኔ የማገኘው ራሴን በልቼ ነው። አሁን በጣም ያመኛል፣ ልቤ ይደክማል ስበላ አልበላም ምናምን ብዬ መጨረሻ ላይ ግን በልቼ ነው የማገኘው። በቃ ከኔ አርቄ ምናምን እንዴት ከየት አግኝቼ እንደምበላ ራሱ አላውቅም። በላሽ አይደል? ይኸውልሽ አንቺ አታውቂም እንዴት እንደምትበይ፣ ግን በላሽ። ልክ ስትበይ ራስሽን ታውቂያለሽ አይደል? በላው እንደምትይበት ታይም አለች አይደል? ያችን ሰዓት ተጠቅመሽ ምን የምታደርጊበት ነው? አንደኛ ወደ አምላክ የምትጸልይበት ታይም ናት። ሁለተኛ ደግሞ መንፈሱ የምትቃወሚበት ታይም ናት። በላው እንዴ ብለሽ የምትደነግጭባት ታይም። መደናገጥ ግራ መጋባት አይደለም እኮ ያችን ሰዓት በላሽ፣ አወቅሽ ነገሮች። ከዛ ትቆሚና ምን ታደርጊያለሽ? ጌታዬ ኢየሱስ ክርስቶስ አሁንም ይሄ ክፉ መንፈስ ጣፋጭ አስበላኝ። ጌታዬ እባክን ይሄ ጠላቴ እስከ መቼ በላይ እንጓደዳል? እስከ መቼ ጠላቴ በላይ ይሰለጥናል? መዝሙር 12ን እየጸለሽ አቤቱ እስከ መቼ ፈጽመህ ትረሳኛለህ የሚል አለ አይደል? አምላኬ አምላኬ ለምን ተውከኝ? እኔን ከማዳን ከጮቴ ጋር ሩቅ ነው የሚል አለ አይደል? መዝሙር 21 እንደነኛ አይነት ጸሎትን እየጸለሽ እግዚአብሔር ምላሹን እንዲያፋጥንልሽ እየተማጸንሽ በጠላቶች አሰልጥነኝ፣ በስምህ ስቀጠቅጠው አስቁመው እያልሽ ትቀጠቅጫዋለሽ። ለምን አስበላኝ እያልሽ ደግሞ ትቀጫዋለሽ። ግልጽ ነው አይደል? ይሄን እያደረግሽ ነው መንፈሱን በቁጥጥር ስር የምታውየው እንጂ ግን ስላስበላሽ ብቻ ተደናግጠሽ ግራ የምትጋቢ ከሆነ ግን ይሄ ለሱ ይመቸዋል እንጂ አያስቆመውም። ተረዳሽ? ያ ነው። ይሄን ይመስላል እቴ። እሺ ወንድሜ፣ አንድ ደግሞ ማለት ነው እዚህ የሆነ ልጅ ጠይቆ የነበር ጥያቄና ወደኛ መምጣት ይፈልጋል፣ ግን ጥያቄ አለውና ምናልባት የምትችል ከሆነ ትመልስለታለህ። ፕሮግራም አመቻችተህ ይቻላል። ልጅ በልጅነቱ ነው የመጣና ግን ስለኛ ምንድነው እምነቱ ምንድነው? አይሁድ ነው፣ ይሁዲ ጅብሽ ነው። ይቻላል። ስለ ክርስቶስ አምላክነት ማወቅ ከፈለገ ይችላሉ፣ በደንብ ይቻላል። እሺ ወንድሜ በቃ አገናኛቸዋለሁ። እግዚአብሔር ስጥልኝ፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን አሜን። ታለምዬ አሜን። እሺ ገብርኤል ሌላ ጥያቄ? እሺ ወልደ ገብርኤል ቀጥል። አመሰግናለሁ። እግዚአብሔር ይስጥልኝ። የኔ ጥያቄ ወልደ ማንኤል የሆነ ሚያዝያ ወር ላይ ሊያልቅ አካባቢና ግንቦትን ይዞ
እግሬን በጣም ነው የሚያመኝ። ቀኝ እግሬ ሚያዝያ ወር ደግሞ ከግራ ሊያልቅ ሚያዝያ ሊያልቅ ሲልና እሺ ግንቦትን ሙሉውን ወር ይዞ በእርግጥ ቀኝ እግሬ የሆነ ከባቴ በታች ያበጠ ነው። ምን እንደነካኝ አላውቅም። 10 ምናምን ዓመት ይሆነዋል ሳስታውስ ያበጠ ነውና ይሄ ወር ሲመጣ ጠብቆ በጣም ነው የሚበላኝ። ከውጭ አይደለም የሚበላኝ ውስጥ ላይ የሆነ ነፍሳት የሚሄድ ነው ይመስለኝ። በጣም እሺ የሆነ ሰላም ንስት ነው የሚያደርገኝና በጣም በዚህ ወር ደግሞ ያቅበዘብዘኛል። በጣም ሂድ ነው የሚለኝ። በጣም የሆነ ቦታ አሰብኩበት ቦታ ሄድና አሰብኩበት ቦታ ላይ መቀመጥ ወይንም መስራት ሳስብ እዛ ቦታ ላይ እንድቆይ አልፈልግም። በጣም ያዞረኛልና ራሴን እንደ በሽተኛ አድርጌ እንዳስብ ያደርገኛል። በቃ አብጃለሁ እንዴ እላለሁ። ከዛ ወደ ራሴ ቆም ብዬ ሳስብ ማለት ነው። እና ወደ ጭንቀት ይዶለኛል። ደግሞ ሀሳብ ጭንቀት፣ በቃ ማስተዋል የሚባል ነገር የለም። ጸሎትም ሳደርግ ዝም ብዬ ማንበብ ነው። ጭንቀት ውስጥ በቃ የሌለ ሀሳብ ውስጥ በቃ ዓለማዊ ህይወት ውስጥ ይዶለኛል በቃ። እና ይሄ ከምን እሺ አንጻር ነው? መልካም። እግሬን ያሳመኛል ያልከው አብራን ከርት ሊሆን ይችላል። የአብራን ከርት መንፈስ ከሚያሳየው ምልክቶች አንዱ እግር ማሳመም፣ መቆርጠም፣ መብላት፣ ማሳከክ፣ እግር መዳፍ ላይ ሂድ ማለት፣ ማንከራተት፣ ለምን እንኳን እንደሚሄዱ ሳያውቁ እግር እስኪቀጥን ድረስ መጓዝ፣ መዞር፣ አንድ ቦታ አርፎ አለመቀመጥ፣ የእግር ሚዛንን ጠብቆ አለመቆም፣ በአንድ በኩል ማጋደል፣ እግር እብጠት፣ መቆርጠም፣ እግር ቁርጥማት፣ መብላት፣ ማሳከክ፣ መድማት፣ ትንሽ እንደሰገዱ መድከም፣ ብዙ ቆማሉ ግን ቢቆሙም ተደግፎ መቆም፣ ትንሽ ይቆማሉ ግን ቢቆሙም ተደግፎ መቆም፣ ትንሽ ይንቀሳቀሳሉ ግን ቢንቀሳቀሱም እግር እየጎተቱ መራመድ። ይሄ አብራን ከርት ነው። በነገራችን ላይ አብራን ከርት እግር ላይ ሲቀመጥ እንዲህ አይነት ምልክቶችን መብላቱ ከውጭም ከውስጥም ሊሆን ይችላል። በውስጥም ይበላል፣ በውጭም ይበላል እና እግራችን እስኪደማ ድረስም አንዳንዴ የምንፎቅትበት ወይም ደግሞ ምናክበት ጊዜ አለ። ይሄ አብራን ከርት አንድ። ሁለተኛ ደንቃራ መተት፣ በእግር በመርገጥ የገባ መንፈስ፣ ደንቃራ ወይም የስሉስ ዝውውር መተት። እነኚህ መናፍስቶች በመርገጥ ጊዜ የገቡ ወይም ደግሞ አብራን ከርት ካለ እንዲህ አይነት ምልክቶችን ያሳያል። ወር ጠብቆ ማሳመሙ ምናልባትም የሚታደስበት ሁኔታ ሊሆን ይችላል፣ እየታደሰ ሊሆን ይችላል። አንድም ደግሞ የገባበት ሁኔታም ሊሆን ይችላል። የገባበትን ቀን ሲያይ ያሳማል። መንፈስ የገባበትን ቀን ሲያይ ያሳምማል። ለምሳሌ በነገራችን ላይ አጋንንት ወር ብቻ ሳይሆን ሳምንትንም ይጠብቃል። ሳምንት ብቻ ሳይሆን ቀንንም ጠብቆም ያሳምም አለ። ምን ቀን ብቻ ሰዓትን ጠብቆም ያሳምም አለ። ተመሳሳይ ሰዓት የሚያሳምም ከሆነ ለምሳሌ አሁን ይሄን ከሁለት አንግል ልናይ እንችላለን። አንደኛ መንፈሱ የሚታደስበት ሰዓት ሊሆን ይችላል እየታደሰ፣ ሁለተኛም ደግሞ የገባበትን ሰዓት ላይ ሊሆን ይችላል። ሶስተኛ ደግሞ ግብር የሚያገኝበት የሚገበርለትን ሰዓት ሲያይ፣ እነኚህን ዛር ከሆነ ማለት ነው። ዛር ከሆነ የሚገበርለትን ሰዓት ሲያይ፣ የሚገበርለትን ሰዓት፣ ቀን፣ ወር፣ ሳምንት ሲያይ ማለት ነው። መተት እድሳት ከሆነ ግን የታደሰበትን ሲያይ፣ ቡዳ ነገር አይነ ጥላ ነገር ከሆነ ደግሞ የገባበትን ሰዓት ሲያይ፣ እነኚህ ነገሮች ከመናፍስቱ ጋር የሚያያዙ ይሆናሉ ማለት ነው። እና ምንድነው ማድረግ ያለብን? በተለይ እግዚአብሔር አምላክን አንደኛ በመርገጥ አሁን ቅድም ባልኳቸው በዘረዘርኳቸው መንገዶች የገቡ መናፍስቶች ካሉ እንዲይዙላቸው መማፀን ነው የመጀመሪያው። ጌታ ሆይ እኔ ሳላውቅ አንተ በምታውቀው ረግጬ በመርገጤ ደግሞ የገባ መንፈስ ካለ እባክህ ለአንተ አሳልፌ ሰጥቻለሁና ያዝልኝ። እንዲህ ያለን አብራን ከርቱን ማስያዝ እንችላለን፣ ወይም ደንቃራውን ማለት ነው። ደንቃራ ግን ምንድን ነው? ልዩነት አለው ከሌሎቹ ከና አብራን ከርት? አዎ ልዩነት የተወሰነ አለው። ደንቃራ ማለት የሆነ ነገር ይቀመጣል፣ ሰዎች የሆነ ነገር ላይ ይደግማሉ መተታቸውን፣ አጋንንቱ እዛ ላይ ያርፋል። ከዛ በኋላ ግን ሲመትቱ እዛ ላይ የሆነ እዛ ሰውየው ላይ የሆነ ችግር እንዲፈጠር ታልሞ ታቅዶ ሰውየው ሊረግጥበት በሚችል ቦታ ላይ ይቀመጣል። መንፈሱ ይገባል፣ አድርግ ያሉትን ያደርጋል ማለት ነው። ደንቃራ አንዱ እሱ ነው። ስሉስ ዝውውር ደግሞ ምንድነው ከተባለ ማዘዋወር ማለት ወይ የኛን ነገር ወደ እነሱ ማዞር፣ ወይም ደግሞ የኛን ጥሩ ነገር ወደ እነሱ። ልብ አድርጋችሁ ስሙ በደንብ አድርጋችሁ።
የኛ ጥሩ ነገር ካለን የኛን ነገር ወደ እነሱ፣ ጥሩ አይምሮ ካለን ጥሩ አይምሮአችንን መውሰድ፣ መልክ ደምግባት ካለን መልክ ደምግባታችንን መውሰድ፣ ሀብት ካለን ሀብታችንን መውሰድ፣ ጥሩ ትዳር ህይወት ካለን ጥሩ የትዳር ህይወታችንን መውሰድ፣ ጥሩ ሙያ ካለን ጥሩ ሙያችንን መውሰድ። ግልጽ ነው አይደለ? ጥሩ ሰላማዊ ህይወት ካለን የሰላማችንን መውሰድ። ይሄ ነው የኛን ጥሩ ነገር ወደ እነሱ ማለት። የእነሱን ክፉ ነገር ወደኛ ማለት ደግሞ ታማሚ ከሆኑ እኛ እንድንታመም። ግልጽ ነው? ታማሚ ከሆኑ እኛ እንድንታመም የእነሱ ክፉ ነገር ነው። እድለቢሶች ከሆኑ አጋንንቱ በየሄዱበት ምንም በቃ ነገራቸው የሚያጨናገፍ ከሆነ የእነሱን የመጨናገፍ ህይወት ወደኛ፣ የኛን ጥሩ የተከፈተ ህይወት ደግሞ ወደ እነሱ። እንዲህ አይነት የስሉስ ዝውውር ይባላል። የስሉስ ዝውውር መተት ይባላል። እና እነኚህ ነገሮች በብዛት ደግሞ የሚደገሙት የሆነ በመርገጥና በመንካት ሊሆን ይችላል። በመርገጥና በመንካት ታዲያ መናፍስቶቹ ከገቡ አሁን የነገርኳችሁን ዝርዝር ምልክቶች ሊያሳዩ ይችላሉ። እና እኛ ምንድነው ማድረግ ያለብን? በተለይ ለአብራን ክርት ወይም በግር ለገባ መንፈስ ስግደት በጣም ወሳኝ ነገር ነው። እሺ ስግደት ወሳኝ ነገር ነው። ሌላው ደግሞ ቅዱስ ዘይት፣ የተባረከ ቅዱስ ዘይት መቀባት፣ እግራችንን ቀብተን በመቁጠሪያ ጸሎት ባደረግንበት ወይም ቅባ ቅዱስ በቀባነው መቁጠሪያ መናፍስቱን እግራችንን የሚያሳምም ወይም የሚበላ ፓርት ላይ ቀስ እያሉ በአጋዕዝተ ዓለም ቅድስት ሥላሴ መናፍስቱ እንዲወጡ እያዘዙ መቀጥቀጥ፣ ወጥተው እንዲታሰሩ፣ ወጥተው ከእግራችን ለቀው መስጠት። በስላሴ ስም ይሰማችኋል? ድምጼ ይሰማል። አሁን ይሰማል ወንድማችን? ይሰማል። መልካም። እሺ አሁንስ ይሰማል? ዲያቆን ወንድማችን መልካም። እሺ ከተሰማችሁ ልቀጥል እና የሚያመን ፓርት ላይ ቅዱስ ዘይት ወይም የተባረከ ዘይት እግራችን ላይ ቀብጠን እግዚአብሔር አምላክን ተማጽነን እነኛ መናፍስቶች ከእግራችን እንዲነሱ፣ ከእግራችን ብቻ አይደለም ግን ከእግራችን ብቻ ሳይሆን ከህይወታችንም ጭምር። እሺ እግር አካል ነው አይደል? አጋንንቱ ግን እግርን ብቻ የሚይዝ ይመስላችኋል? አብራን ክርት እግርን ብቻ እኮ አይደለም የሚይዘው፣ ህይወትን ነው የሚይዘው። ህይወትን፣ አይምሮን ይይዛል። ይሄ በሽታውን እግር ላይ ይግለጥ እንጂ እኮ ዋና ዓላማው እኮ እግር መያዝ አይደለም። እግር መያዝ ሳይሆን ዋና ዓላማው ህይወትን መቆጣጠር ነው። ስለዚህ ከእግራችን ከህይወታችንም ጭምር እንዲወጣ ማዘዝ፣ አዞ 40 ክንድ አየር ላይ አርቆ ማሰር። ግን ይህንን እንዲያደርግልን እግዚአብሔር አምላክን መማፀን፣ ያንን ማድረግ አለብን ማለት ነው። ይሄን ይመስላል ወንድሜ። ለዛ ነው ሂድ ሂድ የሚል እኮ አይምሮንም ጭምር ስለያዘ ነው። እግርንም ብቻ ሳይሆን አይምሮንም ጭምር ስለያዘ ነው። ሂድ የሚልክ አይምሮ ላይ ተቀምጦ ነው። ከዛ እግርን ደግሞ ይወተውተዋል፣ ይገፋፋዋል። ያጠራጥረኛልም። አዎ በጣም በሁሉም ነገር ያጠራጥረኛል። ደግሞ እንዳልኩ እግሬ እንዳልኩ አባጣ ነውና ያበጠ ነውና እስከዛሬ ድረስ የሚሰማኝ ያን ነው፣ ያበጠውን ነገር ነበር። ይሄ ወር ሲመጣ የሚሰማኝ ያመመኝ ቀኝን እግሬን ነበር። አሁን ደግሞ ወደ ግሬም ዞረ። ሁለቱንም ሆነ የሚያመኝ በቃ ብልት ውስጥ ለውስጥ በቃ የሆነ ነፍሳት የሚሄድ ነው ይመስለኝ። በቃ ተስፋ አትቁረጥ፣ ያልኩህን አድርግ ስለ አብራን ክርቱ። ሌላው ደግሞ ተስፋ የመቁረጥ ሀሳብ ስሜት ከመጣ ጌታ ሆይ አለማመኔን እርዳው፣ ደካማነቴን እርዳው፣ ኢየሱስ ክርስቶስ እምነት ጎድሎኛል፣ መጠራጠር አብዝቻለሁና አለማመኔን እርዳው፣ ጌታዬ ኢየሱስ ክርስቶስ በአንተ ፍጹም እምነት እንዲኖረኝ እርዳኝ። ልክ ጴጥሮስ መስጠም ሲጀምር ምን ነበር ያለው? እስቲ ንገሩኝ። ጴጥሮስ መስጠም ሲጀምር ከእምነት ማነሱ የተነሳ ጌታ ሆይ አድነኝ፣ አዎ ጌታ ሆይ ልሰጥም ነው አድነኝ ሲል አንተ እምነት የጎደለ ስለምን ተጠራጠርክ ብሎ መዞ አወጣው ጌታ። ስለዚህ እኛም መጠራጠር ስንጀምር ምንም ብለን መጮህ አለብን ወደ መድኃኒዓለም። ጌታ ሆይ አለማመኔን እርዳው፣ የጥርጣሬ መንፈስ ከልቤ አስወጣው፣ ከልቤ ከአይሙሬ አስወጣው፣ ስራውን አስቁምልኝ፣ ከህይወቴ አውጣልኝ።
በአንተ ፍጹም እምነት እንዲኖረኝ አድርገኝ ጌታዬ እያለን ወደ መድኃኒዓለም መጮህ አለብን። እሺ ይሄን ይመስላል ወንድሜ። ግልጽ ነው? አመሰግናለሁ። ቃሎት ያሰማልኝ። እሺ ወንድሜ። አሜን አሜን። ብዙ ልጆች እየገቡ አይደለም። ወተን እንግባ፣ ወተን እንግባ አይደል? እሺ አድሚን ዝጉትና ክፈቱት። ያሰማልን ወንድማችን። የኔ ጥያቄ የራሄሎ መንፈስ የምትባለዋ ሻንቂት የምትባለዋ ናት ወይ? በዚህ ላይ ትንሽ እንድታስረዳኝ ፈልጌ ነው። መልካም። ሻንቂት እኮ ሴት ጠቋር ማለት እኮ ነው። ሻንቂት ማለት ሴት ጠቋር፣ ጠቋር ወንዱ ጠቋር ሲባል ሴቷ ደግሞ አጋንንት ሻንቂት ትባላለች። ራሄሎ እኮ ሌላ ነው። ራሄሎ ደም ተኮር መንፈስ ነው። ደም ተኮር፣ ደም የሚያተኩር፣ ደም እያነፈነፈ ደምን ዋነኛ ግብሩ ያደረገ መንፈስ ማለት ነው። ራሄሎ ከየት መጣ የሚለውን እስቲ በትንሹ እንመልከት። ራሄሎ እኮ ከእንትና ነው። ግን ይሄ ራሄል የሚል ስም ከየት መጣ ታውቃላችሁ? ግን ራሄሎ ራሄል ወንድማችን በትክክል ከዛ አንጻር እኮ የመጣ መንፈስ ስለሆነ ነው። ታስታውሱ እንደሆነ ራሄል እንዴት እንደሞተች እንዴት እንደምጥ እንዳስጨነቃት ተጽፏል አይደል? መጽሐፍ ቅዱስ ላይ ተጽፏል እኮ። ያዕቆብ 2 ሚስት አለው። ርብቃ አለች። ማናት ርብቃ አልኩኝ? ሊያ። አዎ ሊያና ራሄል 2 ሚስቶች አሉት። ለራሄል 14 ዓመት ጠበቀላት። ራሄል በጣም ደመግቡ ስለሆነች መልኳን አይቶ እሷን ሊያገባ ብሎ 14 መጀመሪያ ለራሄል 7 ዓመት ነበር ጠብቃል ያለው። ከዛ ሸፋፍኖ ላባ ሸፋፍኖ አስገባለት ሊያን። ከዛ ጠዋት ሲገልጣት ማኑና ተገኘች። ያዕቆብ ማንን ነበር ያሰበው? ራሄልን ነበር። ከዛ ስትገለጥ ሊያ እንዴ ምን አደረግኩ 7 ዓመት የተገዛውልህ ለራሄል ነው እንጂ ለሊያ ነው እንዴ ሲለው፣ በአገራችን ታላቅ እያለች ታናሽ አትዳርም። ስለዚህ እሷን እንድድር ከፈለክ አሁንም 7 ዓመት ጠብቅላት። 7 ዓመት! አቤት አቤት! እዚህ ጋር ግን አንድ ነገር አትማሩ። ፍቅር ከባድ ነው አይደል? ለቅዱስ ያዕቆብ እኮ 7 ዓመቱ እኮ እንደ 7 ቀን የታየችው እንደ 7 ቀን። ሰው ሲወድ ተመልከቱ፣ እንዲህ ይገዛል። አያችሁ አይደል? ሰው ሲወድ የሚከፍለውን ዋጋ አያችሁ አይደል? ፍቅር ማለት አይደለ? ወንድሞች ንገሩኝ እስቲ፣ እውነተኛ መውደድ እንዲህ ዋጋ ይከፍላል። በተለይ አሁንም ወንድ ልጅ ሴት ልጅ ከወደዳት በጣም ዋጋ ይከፍልላታል። ይሄ ታወቀ። ዋጋ ይከፍላል። በጣም እስከ ጥግ ድረስ ይሄድላታል። አንዴ ከወደዳት ይሄ በተደጋጋሚ እንትን ማን ነው ሶምሶን ላይም ታይቷል አይደል? ሶምሶን ላይ እንዴት ለሌላ ምን እንዳደረገ እስከት ድረስ እንደሄደ ወንድ ልጅ እንዲህ ከወደደ እንደዛ እስከዛ እስከ ጥግ ድረስ ዋጋ ይከፍላል። ይሄ ዝም ብሎ የሚያስመስል ከሆነ ግን ትንሽ ነገር ስትነታረኪ ወይም ስትጮይ ወይም ደግሞ የሆነ ነገር በማል ሲፈጠር ጥሎሽ ነው የሚሄደው። ይሄ ትክክለኛ ፍቅር አይደለም። እና ግን ይሄን ላወራ አልነበረም በሰዓቱ ይሄን የቅዱስ ያዕቆብን ታሪክ ያነሳሁት። ብዙ ማውራት ይቻል ነበር። እና 14 ዓመት ጠበቀ። ከዛ ራሄልን አገኘ። ራሄልና ሊያን ሁለቱን አግብተው መኖር ጀመረ። ከዛ በመሃል ላይ እግዚአብሔር ግን ሊያ እንደተጠላች ማን እንደተወደደች አየ። ራሄል የማን ማፀንን ከፈተ? የሊያን። እግዚአብሔር ከማን ጋር ነው የሚሰለፈው? ከተናቁት ወይስ ከተከበሩት? ከተናቁት ጋር እንደሚሰለፍ ይሄ አንድ ማሳያ ነው። ራሄል በጣም በቃ እኔ ተወደድኩ ብላ በቃ ከፍ ከፍ አርጋ ነበር ራሷን በቃ እኔ ነኝ በያዕቆብ 14 ዓመት የተጠበቀልኝ እንዴ እያለች ትኮፈስ ነበረ። ሊያ ግን መናቋን አየና እግዚአብሔር መናቄን ሰምቶ ይሄው በልጅ ያደረገኝ ስትል ነበር። ዞሮ ዞሮ ይሄንም በዛው ተማሩበት ላችሁ ፈልጌ ነው። ራስን ከፍ ማድረግ በኋላ ውርደት እንደሆነ
እግዚአብሔር ከተናቁት ጋር እንደሚሰለፍ ትምህርትም ውሰዱበት። ከዛ መጨረሻ ላይ ራሔል ያዕቆብን ልጅ ስጠኝ አለችው። እንዴ እኔ ነኝ እንዴ ልጅ የከለከልኩሽ? እግዚአብሔርን ተማጸኙ እንጂ እኔ ነው እንዴ ልጅ ስጠኝ ያልሽ የምትወተውችኝ? እንደው ምን ላለው ነበር ያለችው? ልጅ ካልሰጠኝ አታውቁም ታሪኩ ታንቄ እሞታለሁ ሁሉ ብለው ነበር። ራሴን አጠፋለሁ ሁሉ ብለው ነበር። ዴኒ እንደሰጠው ፈጣሪን ተጠይቂ። ከዛ ጠየቀች፣ ፈጣሪ እግዚአብሔር ሰጣ። ከትዕቢት ሀሳብ ተመልሳ ራሷን ስታዋርድ ሰማትን ሰጣለች። የራሔል ሁለት ልጆች አሏት። ማንና ማን? ዮሴፍና እና እዚህ ጋር ተመልከቱ። ዮሴፍና ቢንያም ከወለደች በኋላ ያዕቆብ አልባን መልሰኝ ወደ አባቴ ልመለስ ነው ወደ ወገኖቼ ሲለው እባካችሁ ማይካችሁ ጋር ነው ታገብ እያስተማርኩ ያለሁት እና እባካችሁ እና በጭንቅ ለቀቀው። ሲል ራሔል አንድ እስቲ ጎበዝ ጎበዞች በእውነት የአባቷን ተራፊም ጣዖት የሚያመልክበትን ደብቃ ይዛ መጣ ነበር። እሱን ደግሞ ይዛ ስትመጣ ከዛ ላባ ፈለገ፣ ቤቱ የለም። እረረ ሰረቀኝ ብሎ ከኋላ እያሳደደው መጣ። ያዕቆብ ደግሞ በልበ ሙሉነት አላደርገውም፣ ምን ያደርግልኛል ተተራፊም፣ ሚስቶችም እንዲህ አይነት ነገር አይሰሩም ተማምኗል። እዚህ ጋር አንድ ነገር አትማሩም? እንደው እግዚአብሔር ጠበቀው እንጂ አስተማምኖት ነበር። እንደታመነው ነበር ያዕቆብ በሚስቶቹ እንደታመነው ነበር። እዚህ ጋር ግን አንድ ትምህርት አትወስዱ። በሰው ላይ ሙሉ ለሙሉ እምነትን መጣል ተገቢ ነው። እምነትን መጣል በሰው ላይ ተገቢ እንዳልሆነ ነው የምትማሩት። ግን እግዚአብሔር ጠብቆት ነው እንጂ በጣም ከባድ ነበር። ከፍተኛ አደጋ ወይ መግጭት ውስጥ ይገቡ ነበር። እና ከዛ ግን እንትና ራሔል ምን አደረገች? መቀመጫዋ ስር ነው የደበቀችው። ያ አጋንንት የሚመለከትበትን የጣዖት ገንዘብ የሆነውን መቀመጫዋ ስር ማን አገኘ? እዚህ ጋር ስለምንድን ነው እያወራን ያለ ነው ከቅድሙ? ስለዚህ በምን የመግባት እድሉን ያገኛል ይሄ መንፈስ? ንገሩኝ። በቃ አሁን ተረዳችሁ አይደል? በማህፀን በኩል ይገባል፣ ከዛ ይቆጣጠራል፣ ከዛ ይይዛል። ምክንያቱም የተሰራው ስራ ፈጣሪን የሚያስደስት ወይስ አጋንንትን የሚያስደስት? አጋንንትን የሚያስደስት ስራ ነው። ስለዚህ ቦታ አገኘ ራሔል ጋር ይሄ መንፈስ ራሔል ጋር ቦታ አገኘ። በራሔል ስህተት አማካኝነት ይሄ መንፈስ ቦታ አገኘ። ከዛ በኋላ እንደውም እርጉዝ ነበረች እኮ ራሔል የዛን ሰዓት። ከዛ ወደ ቤቴል ስትመጣ አይደል እንደ የወለደችው ቢንያምን። እንደውም ስሙን ራሱ ስትጠራ ቤኖኒ ብላ ነው በዛው የሞተችው። ቤኖኒ ብላ ስትሞት አባቱ ግን ስሙን ለወጠና ምን ያለው ቢንያም ብሎ ስሙን ሰየመለት። እና አስቡት እዚህ ጋር ነው እንግዲህ እሷም በምጥ ተጨንቃ ሞተች። ዛሬም ይኸውላችሁ የራሔል መንፈስ ይሄን አይደል የሚያሰራው እናቶቻችን ጋር በምጥ ጊዜ ምን ያደርጋል? ደም አያፈስም? ምጥ አያስጨንቅም? ምጥ ሰዓት ላይ ይሄ እሱ ስራ እኮ ነው፣ የራሔሉ ስራ ነው። እና ከዛ የመጣ መንፈስ እንደመሆኑ ነው ይሄንንም ስም ራሱ ያገኘው ራሔሉ። በተለይ መተተኞች፣ ጠንቋዮች ይጠሩታል በዚህ ተግባሩ። እና ራሔሉ በጣም ብዙ ጸባይ ያለው፣ አንገት ደፊ ያደርጋል፣ አቀርቅሮ ግንባር ስር አድፍጦ ተመልካች ያደርጋል። ስልጣን ላይ ሰውን ታስቀምጣለች። ስልጣን ላይ አስቀምጣ ደግሞ ሰውየውን ነጭናጫ ታደርገዋለች፣ ኃይለኛ። ይሄ አነጋገሩና ምግባሩ የተበላሸ እንዳይገናኝ ታደርገዋለች። እንዲህ አይነት ጸባዮችን ታሳየ። ራሔሉ ደግሞ
ቅዱስ መልአክ መስላም ትታያለች በህልም ቅዱስ መልአክ መስላ ትታያለች። በተለይ የያዘችውን ሰው በሌሎች ሰዎች ዘንድ ልክ እንደ ቅዱስ እንዲታይ ታደርጓለች። እንደ ቅዱስ ጸጋ እግዚአብሔር ያለው አስመስላ ታሳያለች። ኦ እገሌን የነካ እንዲባል እንዲፈራ እገሌን የነካ ወዮለት በህልም ሄዳ ታስፈራራለች። ከዛ ሰዎቹ ፈርተው የሰውየው ጉልበት ላይ ይደፋሉ መተው እና በሰው ፊት ግርማ ሞገስ እንዲኖረው የራሷን የያዘችውን ማለት ነው የተዋረሰችውን ሰው በሰዎች ዘንድ ግርማ ሞገስ እንዲኖረው ታደርጋለች። ሌላው ደግሞ ራሔሎ ወንዶችን ሌሊት እየመጣች ውብ ሴት መስላ ትገናኛለች። ውብ ቆንጆ ማራኪ መስላ በምናብም ሆነ በህልም እየመጣች ትገናኛለች። ቆንጆ ሴት መስላ እንደሷ ቆንጆ ሴት የለም በዓለም ላይ። ማራኪነቷን ታሳየዋለች። በዚህ መሃል ልጁ ምን እየሆነ ነው የሚመጣው? ትዳር እየወደደ እየጠላ ነው የሚመጣው። ነገሩኝ። እየጠላ ነው የሚመጣው ትዳር። ለትዳር ያለው አመለካከቱ ራሱ ይቀየራል። ምክንያቱም እንደ ሚስት ነው እያደረገችለት ያለው እቺ መንፈስ እንደ ሚስት ነው የምታደርግ ከሚስት የሚያገኘውን እሷ እየሰጠችው ነው። በሌላ አነጋገር እስከዚህ ድረስ ትፈታተነዋለች። ትዳር እንዳይዝ ብቸኛ እንዲሆን አንዳንዴም ደግሞ በምንኩስና ሰበብ እንዲኖርም ታደርገዋለች። መነኩሴ ካደረገችው በኋላ ደግሞ ከባለጸጋ ሴቶች ጋር ከመበለቶች ጋር እያገናኘች ፍትፍት እንዲያቀርቡለት እንዲመግቡት ግን ከጾታዊ ግንኙነት በራቀ መልኩ እንዲንከባከቡት ታደርጋለች። አርጅቶባ ስትጠላው ደግሞ እያደህየች ታስርበዋለች፣ ታራቁተዋለች፣ እከክ እንዲወርሶ ታደርጋለች። ይሄ ራሔሎ መንፈስ ነው፣ ጸባይና ባህሪ ነው። እና ራሔሎ እንዲህ አይነት ነገሮችን ታሳያለች። እና በአሁን ሰዓት ግን ራሔሎ በተለይ የጦር ዶሮ ነው የሚገበርላት። በተለይ በገጠራማው ክፍል ለራሔሎ ተብሎ ጥቁር ዶሮ እየረባ ማለት ነው ይገበርላታል። ይሄ በተለይ ተቆጣጥረዋለች፣ በተለይ ገጠራማውን ክፍል ማለት ነው። እና ዞሮ ዞሮ ይሄንን መንፈስ በምን ማስወገድ ይቻላል? ግን በነገራችን ላይ ራሔሎ እሱ ሲል አጋንንት ጾታ እንዳለው አድርጋችሁ አታስቡ። አጋንንት በተፈጥሮ ጾታ የለውም። ግን ሰዎችን ሲፈታተን ሴቷ ጋር የወንድ ማሊያ፣ ወንዱ ጋር ደግሞ ሲመጣ የምን ማሊያ? የሴት ማሊያ፣ የሴት ማንነት ይዞ ይመጣል። ግን በተፈጥሮ አጋንንት ጾታ የለውም። ይሄን እርግጠኛ ሁኑ። ሴት አይነ ጥላ ወንድ አይነ ጥላ የሚባለው አጋንንቱ እንደሚመቸው መጥቶ ስለሚፈታተን እንጂ አሁንም አጋንንት ጾታ የለውም። ተፈጥሮ እኮ መላእክት ነው፣ ከመላእክት ወገን ነው። መላእክት ደግሞ ጾታ የላቸው። እነ ቅዱስ ሚካኤል እና ቅዱስ ገብርኤል ወንድ ሴት አንላቸውም እኮ በወንድ አንቀጽ ቢጠሩ። ይሄን ልንረዳ ይገባል። እና አጋንንቱ ታዲያ በዚህ መልኩ ይፈታተናል ልላችሁ ፈልጌ ነው። ግልጽ ነው። እና ራሔሎ ማለት ይሄ ነው። ጠቋር ደግሞ እሱ ከዛር መናፍስት አንዱ ቢሆንም ከነ አዳልሞቲ ከነ ወሰንጋላ ጋር አብሮ በህብረት የሚሰራ ጥቁር ነገር እየፈለገ የሚያስገብር በተለይ የሰው ልጆች ሞት የሚያፋጥን ነው። ጠቋር ሞት ያፋጥናል። በተለይ በአንድ ቤተሰብ እየኖሩ በተደጋጋሚ ከዛ ቤተሰብ የሚሞተው ዛር ነው። ይሄ ጠቋር ነው። የሰው ልጆች ሞት የሚያፋጥን እሱ ነው። በኃይል የሚቆጣጠር ቀኝን ግራን ክንድ ተቆጣጥሮ ሰው እንደ ልቡ መንቀሳቀስ እንዳይችል የሚያደርግ ጠቋር ነው። አንዳንዴ በህልም እየመጣ የሚያስፈራራ እሱ ጠቋር ነው። ጠቋር እንዲህ አይነት። አዳልሙቲ ደግሞ ቤተሰብ እንዲበታተን አንድም እንዲሁም ሃይማኖት ላይ ሰዎች ሃይማኖታቸውን እንዲለውጡ በአንድ ቤተሰብ ያለ የተዘበራረቀ ሃይማኖት፣ አንደኛው ሙስሊም፣ አንደኛው ጴንጤ፣ አንደኛው ኦርቶዶክስ እንዲህ የተዘበራረቀ ሃይማኖት ውስጥ እንዲኖሩ የሚያደርገው አዳልሞቲ። ወሰንጋላ ደግሞ ገፊ መንፈስ ነው። ይሄ ደግሞ ቤተሰብ ተሰባስቦ እንዳይቀመጥ የሚያደርግ ይበታተናል። ቤተሰብን በአንድ ቦታ አርፎ እንዲቀመጡ አያደርግም። ተዋደው ተስማምተው እንዲኖሩ አያደርግም። ያጨቃጭቃል፣ ያባላል። እና ይሄ ወሰንጋላ ወሰን ገፊ እንደሚባል ገፊ ነው። ከነስሙ ገፊ የሆነ መንፈስ ነው፣ የሚያራርቅ
እና አንዱ ይሄ ነው። ይሄን እንድትረዱ ፈልጋለሁ ለማለት ያክል ነው። ግልጽ ሆነልሽ እህቴ? አዎ ቃለ ሕይወት ያሰማልን ወንድማችን። ግን መፍትሄው እንዴት ነው የምናስቆመው? ምን አይነት ጸሎት ነው ለዚህ መንፈስ የሚያገለግለው? እሱን ወይ የሰራው ዩቲዩብ ላይ ካለ እሱን ፖስት አድርግልን ወይም ዋይ መፍትሄው እኮ ታለም አንድ ነው። መፍትሄው አንድ ነው እህት ወንድሞች። መፍትሄ እያላችሁ እንትን አታድርጉ እሺ። መፍትሄው እኮ ግልጽ ነው። መፍትሄው አንድና አንድ መጀመሪያ አጋንንት እንዴት ቀረበ፣ እንዴት እኛ ላይ ሰለጠነ የሚለው ማየት ነው። እንዴት ሰለጠነ ከተባለ ከፈጣሪ ርቀን ነው። ወደ ፈጣሪ በሚገባው ልክ ስላልቀረብን ነው። እስከ ቅዱስ ቁርባን ድረስ እስከ ቅዱስ ቁርባን በመቀበል ደረጃ አልደረስንም። ብዙዎቻችን የለንም። ከቅዱስ ቁርባን ርቀናል። በተለይ የአጋንንቱን ዘር የሚያቋርጥ ቅዱስ ቁርባን ነው። ዘሩን ሁሉ ያቋርጣል። ዘሮቼ ማለቱን ያቆማል አጋንንት ቅዱስ ቁርባን ስንቀበል። ጌታ ይህንን የአጋንንት ዘር ለመቁረጥ ነው የመጣው እኮ የተወለደው። የማን ዘሮች መሰላችሁ? ክርስቶስ ከመምጣቱ በፊት የማን ዘር ይመስላችኋል? ሰው ሁሉ የማን ዘር? የአጋንንት ዘር እኮ ነበረ። በአጋንንት ዘር ሐረግ ውስጥ አጋንንት አብሮ እየተወለደ ዘሮቼ ማለት ጀምሮ ነበር። አይሁድን ምን ነበር ያላቸው ክርስቶስ? እናንተ ከማን ናችሁ ነው ያላቸው። ከማን ናችሁ? ከእግዚአብሔር ወይስ ከአባታችሁ? ከዲያብሎስ። የአባታችሁን ምኞት ልታደርጉት ትችላል። ከዚህ ዘርን ሊያወጣን እኮ ነው የመጣው እሱ። የዲያብሎስ አባትነትን ሊሽር ነው የመጣው። ስለዚህ መጣ፣ ተወለደ፣ ልደትን ቀደሰ። አያችሁ እዚህ ጋር ሲወለድ ምን አደረገ? ልደት ምን ሆነ? የዘር ሐረግ ተቀደሰ አልተቀደሰም? ተቀደሰ። በልደቱ ቀደሰው ልደትን። ጋብቻን ሁሉ ባረከው። በዶግማስ ሰርግ ተገኝቶ ጋብቻን ባረከ። በመወለዱ ደግሞ ልደትን ቀደሰ። ከዛ ምን አለ? እኔ ሕያው ነኝና እናንተ ሕያው እንድትሆኑ ምንን ብሉ? ምንን ብሉ? ስለዚህ ህይወት የለንም በራሳችን። ስለዚህ እኔ ደግሞ በራሴ ህይወት ነኝ አለ ራሱ ክርስቶስ። እኔ በራሴ ህይወት ነኝ፣ እኔን የሚበላ ሕያው ይሆናል አለ። እኔ በራሴ ህይወት ነኝ። ስለዚህ እኔን የሚበላኝ ህይወት ያገኛል። ምን ስለሆንኩ? እኔ ህይወት ስለሆንኩ። ስለዚህ የክርስቶስ ስጋና ደም ለዚህ ነው የአጋንንቱን ዘር የሚያቋርጠው። ህይወት ነዋ ክርስቶስ በራሱ። ስጋው ደግሞ ስንቀበል ህይወት አገኘን። ከሞት ወደ ህይወት ተሻገርን። ወደ ፍርድ አንመጣም። ከአጋንንት እስራት የክርስቶስ አገልጋዮች ከእንግዲህ ምን አልላችሁ ነበር ያለው ክርስቶስ። ደስ የሚል ቃል በጣም መወደው ዮሐንስ ወንጌል ላይ ከእንግዲህ ምን አልላችሁ ባሮች አልላችሁ፣ አዎ ወዳጆች ግን ብያቸዋለሁ። ከአባቴ የሰማሁትን ሁሉ ለእናንተ ምን ብያቸዋለሁ? አስታውቂያቸዋለሁ። ባሪያ ግን አልላቸውም፣ ባሪያ ጌታው የሚያደርገውን አያውቅምና። ልጆች ወዳጆች ብያቸዋለሁ ይላል። ለዚህ ነው ጌታ የመጣው። አያችሁ፣ ከባርነት ወደ ልጅነት የእግዚአብሔር ወዳጅ መባል ምንኛ ድንቅ ነው። ወዳጆች ብያቸዋለሁ አለ እኮ። እና እኛ ግን ርቀናል፣ ከስጋ ወደሙ ርቀናል። ርቀን ደግሞ እህት ወንድሞች፣ ከስጋ ወደሙ ርቀን የትኛውን ጸሎት ነው የምንጸልየው? ይሄኛውን ጸሎት ብጸልይ ምን ዋጋ አለው? ስጋዬን ደሜን ካልበላችሁ ካልጠጣችሁ በራሳችሁ ምን የላችሁ? ህይወት የላችሁ። ስለዚህ ስጋ ወደሙ የመጀመሪያው ተግባር ነው ወንድሞች። ስጋ ወደሙ ከሱ ስለራቅን ነው አጋንንቱን በጣም የሰለጠነው። እና ስጋ ወደሙን የመቀበል የመጀመሪያው ስራ ነው። ከዛ በኋላ ግን በጸሎት እንታገዛለን። በጸሎት፣ በስግደት፣ በጾም፣ በጸበል እግዚአብሔር የሚወዳቸውን የበረከት ስራ በመስራት በጣም መድኃኔዓለምን ደስ ከሚያሰኙት አንዱ የተራበውን ማብላት፣ የተጠማውን ማጠጣት። ይሄ እሱም በጣም ደስ ያሰኘዋል። እሱም በወንጌሉ የተራበ ያበላ እኔን አበላ፣ የተጠማ ያጠጣ እኔን አጠጣ፣ የታረዘ ያለበሰ እኔን አለበሰ ብሎ ቃል በቃል ተናግሯል። እና እንዲህ አይነት ስራዎችን በመስራት መቅረብ ይቻላል። አጋንንቱን ማሸነፍ ይቻላል። ጸሎት በተመለከተ እኔ ዳዊት ነው የምለው።
ከዳዊት ሌላ ምን አለ? ዳዊትን የሚያክል የሚወዳደር አለ እንዴ? የለም። መዝሙረ ዳዊት ነው። የየዕለቱን አርሽ ተከታትለሽ በጸበልም ተጠመቂ፣ ከዛ ውዳሴ ማርያም፣ ከዛ ወንጌል። ምን አልኳችሁ? ወንጌል 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 እሱ ከጌታ ጋር እንደመነጋገር ነው። ግን እንዲህ አይነት የጸሎት መርህ ብትከተሉ እንዴት ደስ እንደሚለኝ የት ወንድሞች፣ ምን አትሉኝም? መጀመሪያ ዳዊት ትንቢት ነው። ምንድነው አልኳችሁ? ትንቢት ነው። ትንቢት ነው ዳዊትን ስታነቡት ክርስቶስ ይወለዳል፣ ክርስቶስ ይሰቀላል እያለ ነው የሚናገር ትንቢት ነው። መዝሙር 21 ላይ ይሰቀላል ይላል። መዝሙር 2 ላይ ይወለዳል ይላል። መዝሙር 109 ላይ ወለድኩ ይወለዳል። መወለዱን ነው በትንቢት መልክ እየተናገረ ነው። ከዛ ይሰቀላል፣ ከዛ ይሞታል፣ ከዛ በኋላ ደግሞ ያርጋል፣ ከዛ በዕለተ ምጽአት ሊፈርድ ይመጣል እያለ የሚናገር ትንቢት ነው ዳዊት በራሱ። ከዛ ልክ ዳዊት እንደጨረሳችሁ ምንድነው የምንቀጥሉት? ምን ጸልዩን ያልኳችሁ ከዚህ በፊት ምን ውዳሴ ማርያም። ክርስቶስ ከመወለዱ በፊት ማን ነበረች የመጣችው? እመብርሃን አይደለች? እሷን አሁን ቅደም ተከተሉ አልተከተለም? እስቲ ንገሩኝ። ቅደም ተከተሉ ተከትሏል። ዳዊት በትንቢት መልክ ተናገርን፣ ጸለይን። ከዛ ውዳሴ ማርያም እመቤታችን ተወለደች፣ ክርስቶስ ከሷ ሊወለድ። ይሄን አስበን ውዳሴ ማርያም። ከውዳሴ ማርያም ቀጥሎ ደግሞ ማን ነው ከእመቤታችን የተወለደው? ክርስቶስ ወንጌልን መጸለይ ከማን ጋር መነጋገር ነው? ማሳረጊያው እሱ ነው። ይሄን ኦርደር ጠብቃችሁ ጸልዩ። እሺ ወንድሞች፣ ይሄን ኦርደር ጠብቃችሁ መጀመሪያ ዳዊት፣ ከዛ ወንጌል ማነው እመቤታችን ውዳሴ ማርያም፣ ከዛ ወንጌል። ከወንጌል ቀጥሎስ ምን እንጸልይ? በዕለቱ ታስበው ያሉ ቅዱሳን የሉ አሉ አይደል? እነሱን ለምሳሌ በተለይ አንድ ከሆነ አሁን ራጉኤል መልአክ አለ። ድርሳኑና መልኩን ጊዜ ካለን ድርሳኑን መልኩን ሁለቱንም ብናደርስ በጣም ሞር አድቫንቴጅ አለው። እና ምን እናድርግ? መልኩን እንደው ጊዜ ባይኖርም ቢጠበን መልኳን አንድ መልክ ወይም ሁለት ቅዱሳን ከዋሉ የሁለቱንም ቅዱስ መልክ ከነሱ ከዛ ቅዱስ በረከት አግኝተን እንውላለን። ቀኑን በሁለትም በሶስትም በአራትም እንደዛ እያለችው ማለት ነው። ገል ከሆነ ገሉና ድርሳኑን ማነው መልኩን እንዲያደርሰን ብንውል በእውነት ከቅዱሳኑ በረከት እናገኛለን። ፈጣሪያችንም እያመሰግን ነው፣ እመብርሃንንም ደግሞ እንደሚገባት እያወደስናት ነው ማለት ነው በውዳሴ ማርያም። ይሄን ኦርደር ጠብቃችሁ ብትጸልዩ መልካም ነው። ከዛ ሌላውን ደግሞ እንዳላችሁ ጊዜ መጠን እየሰማችሁ ነው። እንደምናችን እንደ ጊዜያችን መጠን ጊዜያችን እያየን ደግሞ ሌላውን ብንጸልይ ምንም ችግር የለው። ግን ይሄንን ኦርደር ብትጠብቁ መልካም ነው ለማለት ፈልጌ ነው። መጀመሪያ ዳዊት ደግሞም ስትጸልዩ ያልገባችሁ ምዕራፍ ካለ ጠይቁኝ። እሺ ከዳዊት ስትጸልዩ ያልገባችሁ ምዕራፍ ግር ያላችሁ ምዕራፍ ካለ ጠይቁኝ፣ ልመልስላችሁ ዝግጁ ነኝ። ከወንጌል ራሱ ወንጌል ዮሐንስ ወንጌል ላይ ራሱ ስታነቡ ግር ያላችሁ ያልገባችሁ ነገር ካለ ጠይቁኝ፣ አብረን እንማማራለን። እኔም እንደናንተ ተማሪ ነኝ። አብረን ምዕራፉን እያየን ይሄ ምን ለማለት ተፈልጎ ነው የሚለው እያብራራን እንማራለን። ግልጽ ነው አይደል? ይሄን ይመስላል እና በዚህ መልኩ ብትጸልዩ መልካም ነው። ይሄን ይመስላል። ወለተ ኪዳን ወንድሜ እሺ ወንድሜ ቃል ያሰማልን። የኔ ጥያቄ ከአያቶቼ ነው ያኔ ታሪክ እንደምሰማው ከቅድመ አያቶቼ ቅድመ አያቴ ለመውለድ ስትፈልግ ልጅን ብኝ ሲላት ይሰማል ድምጼ? አዎ በደንብ ይሰማል። ቅድመ አያቴ ቅድመ አያቴ ልጅ እንደምደም እያደረጋት ልጅን ቢ ሲላት ከዛ ጠንቋይ ቤት ስትሄድ ማን የሚባል ሀገር ሚካኤል ሄደሽ ተሳይ ይሰጥሻል ልጅ ትላታለች ጠንቋዋ ማለት ነው። ከዛ እዛ ሄዳ ቤተክርስቲያን ስትሳል
ከሶስት አራት የደም እያረጋት እንትን ያላትን ልጅ ይሰጣታል ማለት ነው። ከዛ ልጆቹ ሁሉም ለእንትን ተሰጡ፣ ለዛው ለሚካኤል የክርስትና ማለት ርቀት ሀገር ነው ክርስትና እዛ እየተነሱ ምናምን። ቆይ ትንሽ ጠንቋይ ቤት ሄዳ ጠንቋዩ እየጠየቃት ባዘዛት መሰረት ነው የምትወልደው። አዎ ከዛ ለቅዱስ ሚካኤል ትሰጣለች በጠንቋዩ ትእዛዝ መሰረት። እዛ ሄደሽ ብትሰይ ልጅ ትሰጫለች ትሏት። ከዛ ሄዳ ስትሳል ልጅ እንትን ትላለች። ያ ደም የሚሆነው ይረጋና ልጅ ሲሆን ሁሉንም ልጆች እዛ እንትን ሲባል አይ በጣም ርቀት አለው ታቦት ነው እዚህ ቅርብ አለው ታቦት ዝም ብለሽ ይሄን አስነሺ ሲሏት አጋጣሚ ዝም ብላ ቅርብ አለው ቤተክርስቲያን ስታስነሳ ልጅ ይሞታል ማለት ነው። ስታስነሳ አስቀድማ ሰጥታለች ለአጋንንቱ ለቤተክርስቲያን ከመስጠቷ በፊት አስቀድማ ለአጋንንት ስለሰጠች እኮ ነው። እሺ ከዛ ያ ልጅ ሞተ። ከዛ ለዛ ለቅዱስ ሚካኤል ነበር የተባለው አሁን እዚህ ቅርብ አለው ቤተክርስቲያን ስታስነሺ ያው ልጅ ሞተብሽ ምናምን እንደዛ ብሎ ይወሰናል። በቃ እምነት እንደዚህ ያን ያክል ብዙም የለም በገጠር አካባቢ ስለሆነ ማለት ነው። ከዛ እንደዛ እየተሆነ ልጆቹ ሌሎቹ የተወለዱ ታደጉ ምናምን። አሁን የቅድሚያ ልጆች ምናምን እኛም እዚህ ደረስን። ከላይ ያሉት እንግዲህ ግማሹ አግብቶ ልጅ መከልከል፣ ግማሹ ደግሞ ትዳር እምቢ ማለት፣ በቃ ዝብርቅርቅ ያለ ህይወት የልጆቹ ማለት ነው። እሺ አልፎ ተርፎ አባትና ልጅን እስከ ለማጋደል መድረስ፣ ጸብ፣ ትዳርን ማፋታት፣ ዋናውን ግንዱን መበተን በመተት በምናምን ብትንትን ወጥቶ በቃ ተሞላ ጎደል በቃ የአብዛኛው ህይወት ምስቅልቅል ነው። አሁን ይሄንን ቤተሰብ ግማሾቹ ቆርበዋል፣ እግዚአብሔር ይመስገን። ግማሹ ያልቆረባለ። አሁን ይሄንን ቤተሰብ እኔ በጸሎት እንትን ለማለት ሱባኤ እየገባሁ ከኔ ነው ከሷ ተቋረጠ። እሺ አይሰማም እቴ ድምፅሽ ወጣ ብለሽ። አይሰማም? አሁን ተሰማ። እሺ እና አሁን ይሄንን ቤተሰብ በጸሎት ለማሰብ እና እንዲስተካከል ህይወታቸው እግዚአብሔር አምላክ ቢረዳኝ ብማጸንና ሱባኤ እንትን እያልኩ መንፈሱ ይበቀለኝ። ደግሞ ያለው ስደት ነው፣ ከቅዱስ ቁርባን ምናምን የራኩ ነኝ። እሺ ይኸውልሽ በእርግጥ ጥሩ ሀሳብ ነው ያመጣሽው። ጥሩ ነው፣ በጣም ደስ የሚል ነው። ስጋትሽም እንደዚሁ የሚጠበቅ ነው። ግን አንድ ነገር ልንገርሽ እህቴ፣ በእርግጥ እነኚህ ነገር እንደዚህ አይነት ችግር ውስጥ የገቡት ከእግዚአብሔር በመራቃቸው እና አንቺም ገብቶሻል፣ አጋንንቱም እንደሰለጠነባቸው። ግን በጣም የሚያሳዝነው ነገር ቅድም ከነገርሽ ጠንቋይ ቤት ሄዳለች፣ ለጠንቋይ አሳልፋ መጀመሪያ ትሰጣለች። ጠንቋዩ በአዘዛ መሰረት ደግሞ ለዚህ ታወስጪ። ይሄ እያስመሰለ እኮ ነው። ጠንቋዩ ላይ ያለው አጋንንት እያስመሰለ፣ ጠንቋዩም እያስመሰለ ነው። ጠንቋዩ አጋንንቱ እንደራሴ ነው እና እያስመሰለ ነው። እሷ በቃ ይሄ ነገር መንፈሳዊ ነው ብላ እኮ እንድትሄድ እንዳጠረጥር እኮ ነው። ግልጽ ገባሽ? እንደዚህ የሚለው ጠንቋዮች እንደዛ ይላሉ እኮ። ገብርኤልን ዘክር አይሉ? ሲነግሩኝ እውነት ነው ቅዱስ ሚካኤልን የሰጠው ብዬ ነበረ። ይኸው ሚካኤልን ዘክር፣ ገብርኤልን ዘክር አይሉም ጠንቋዮች? መተተኞች ይላሉ አይሉም? ይላሉ እኮ። ግን እኮ ዝክሩ ተቀባይነት የለውም። እዚህ ጋር በማን ታዘን በማን ምክር ነው እየሄድን ስለሆነ? በማን ምክር የምንሄደው? በአጋንንቱ ነው ምክር። ስለዚህ ተቀባይነት የለውም አንደኛ። ምክንያቱም መናፍስት ጠሪዎችና ጠንቋዮችን በሚከተል ሰው ላይ እጄን አከብዳለሁ ብሏል እግዚአብሔር። ተከተሉ አልተከተሉም? እነኚህ ሰዎች እየዘከሩ ያሉት እነሱን ተከትለው ወይስ አይከተሉ? ተከትለው ነው። እስከ ተከተሉ ድረስ ደግሞ ዝክሩም ተቀባይነት የለውም። አጋንንቱ ያላግጥባቸዋል። እንደውም እንደዛ ሲያደርጉ ያላግጥባቸዋል እና ይሄ ትክክል አይደለም። ስለዚህ ከአጋንንት ህብረት መፍጠር ነው፣ ከአጋንንት አንድነት ጋር ደግሞ ጌታ እንዲህ ብሏል። የያዕቆብ ቅዱስ ጳውሎስ የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም፣ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም፣ መንፈሳዊነቱንም ይዤ ጥንቆላውንም መተቱንም አብሬ ይዤ ሄዳለሁ አትችሉም ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ላይ።
ሌላው ደግሞ ሲቀጥል ክርስቶስ በራድ ወይም ትኩስ እንዳልሆንክ ስራን አውቃለሁ አንቅሬ ልተፋ ነው ይላል። እንደዚህ አይነቱን ሰው ተመለስ ወይ ከአንዱ ወደ አንዱ ወገን ሁን። በሁለት ማሊያ መጫወት በጣም ዋጋ ያስከፍላል። እና አንድ መረዳት ያለብን ነገር ይሄ ነው። ስለዚህ አጋንንቱ እያስመሰለ እንዳይርቁት ብሎ አውቆ ለታቦት ስጪ እንዲህ ስጪ ይላል። ግን እንደማይሆን ደግሞ ያውቀዋል እኮ እሱ። ህዝቤ እውቀት ከማጣቱ የተነሳ ጠፍቷል የተባለው ቃል እዚህ ጋር ተግባራዊ ሆነ። እንግዲህ ቃል በቃል የተፈጸመው አለማወቃቸው ነው ቤተሰቦችሽ እንዲህ የሚያደርጉት። እና አጋንንቱ ይገለዋል ሳይጠመቅ። ምክንያቱም የማን ልጅ ስለሆነ አስቀድሞ ሰጥተውታል። በዚህ ምክንያት ይገለዋል አጋንንቱ። በቤተሰብ ፈቃድ ስልጣን አግኝቷል። ህፃናትን ወደ ማን አምጡ ነው ያለው ጌታ? ወደ እኔ ወይስ ወደ ጠንቋይ? ወደ እኔ አምጡ ነው ያለው። ስለዚህ ከልክለዋል ቤተሰብ ማለት ነው። እግዚአብሔር የሞቱትን ህፃናት በሚያድንበት በራሱ መንገድ ያድናቸዋል። ቤተሰብ ግን እጥፍ ነው፣ የልጆችንም ጭምር እጥፍ ነው ዋጋ የሚከፍለው። ይጠየቃል በፍርድ ቀን። እነሆ ልጆች የእግዚአብሔር ስጦታ ናቸው ተብሎ ተጽፎ የለም? የሆድን ፍሬ የእርሱ ነው። መዝሙር 126 ላይ የእግዚአብሔርን ስጦታ አርክሰዋል። ለአጋንንት በመስጠታቸው ኃይለኛ ቅጣት ነው የሚጠብቃቸው በእግዚአብሔር ፍርድ ፊት ሲቆሙ። የሰጠውን ፍሬ ለምን ለአጋንንት ሰጠህብኝ ይላቸዋል እግዚአብሔር አምላክ። አጋንንቱ ደግሞ ልጅ ሰጥቶ አይደለም። እዚህ ጋር በደንብ ልታስተውሉ የሚገባው ነገር ልጅ ሰጥቶ እኮ አይደለም። ማህፀን ቁልፍ ያደርጋል። የማህፀን ቱቦ ያለ አይደለም፣ እዛ ላይ ይቀመጣል አጋንንቱ፣ ይዘጋዋል። ከዛስ ወደ ጠንቋይ ቤት እንዲሄዱ ይገፋፋል። ጠንቋዩን ሲማጸኑት አጋንንቱ ከማህፀኑ ፈቀቅ ይላል። ከዛ ዘርና እንቁላል እንዲገናኝ ያደርጋል። ዘርና እንቁላል ሲገናኝ ጽንስ አይፈጠርም? ይፈጠራል። ታዲያ የዚህን ሰዓት ማን ሰጠ ይባላል? ማን ነው ሰጠ? አጋንንቱ ሰጠ ይባላል። ይሄ እያጭበረበረ ነው ማለት ነው። እያጭበረበረ እንቁላልና ዘር እንዳይገናኝ እያደረገ ማለት ነው። የሴቷ እንቁላል አለ፣ የወንዱ ዘር ማህፀን ላይ ተቀምጦ ማለት ነው። ከዛ ስጠኝ ተብሎ ሲማፀን ለቀቅ ነው የሚያደርገው እኮ። ቦታውን እኮ ነው ዞር የሚለው እንጂ ሰጥቶ እኮ አይደለም። ምን ስልጣን አለው የሚሰጠው እሱ? ቦታ መዝጋትና ኬላ፣ ልክ እንደ ኬላ ታውቃላችሁ፣ ኬላ ትራፊክ መሀል ላይ ቆሞ መንገድ እንደ መዝጋት ነው። በቃ እንደዛ ነው የአጋንንቱ ስራ። ከዛ ሰጣ ተብሎ እንትን ይነገርለታል። እና ይሄ ነው፣ እንደዚህ ነው ጨዋታው። ስለዚህ ቤተሰብ ደግሞ ባለማወቅ እንዲህ ያደርጋል። ጠንቋይ ጋር ሄዳል፣ ይለማመጣል። ግን አጋንንቱ ማህፀን ላይ ሲቀመጥ ማስነሳት አይቻልም? በጸሎት በስግደት ይቻላል። አሁን ቅድም የመናፈሽኝት ላይ 7 ሰዓት ላይ አንዲት እህታችን ለአመት ያህል ወር አበባ ዘግቼባት ነበር ሲል ሰምታችኋል። ቅድም በ3 ወር በአመት ነው የወር አበባ የሚመጣው። ምን እያደረገ እየዘጋ ማለት ነው። እየዘጋ እያስቆመ ማለት ነው። የወር አበባው እንዳይዘጋጅ እያደረገ እና በዚህ መንገድ ነው አጋንንቱ የሚፈታተነው እንጂ እሱ ልጅ የሚሰጥና የሚከለክል ሆኖ አይደለም። አትሳጡ፣ በጎ ስጦታ ሁሉ ፍጹም በረከት ከላይ ናቸው ይላል እኮ ቅዱስ ያዕቆብ ምዕራፍ 1 ላይ። በጎ ስጦታ ከተባለው አንዱ ምንድን ነው? ልጅ አይደለም? በጎ ስጦታ ፍጹም በረከት ሁሉ ከላይ ናቸው፣ አትሳቱ። ከአጋንንት የሚገኝ ነገር የለም ነው። እውነት ነው። እና አጋንንቱ እውነት አይደለም፣ ዝም በል። እግዚአብሔር ይገስጽን። አጋንንቱ እንዲያደረገ ያታልላል ማለት ነው። ነገር ሁሉ ከእርሱ ነው የተገኘ ይላል መጽሐፍ ቅዱስ። እና ይሄ ነው ዋናው ምክንያቱ። ስለዚህ አንዱ ችግራቸው ይሄ ነው። ግን ቤተሰብ ንስሐ መግባት አለበት። ስለራሱ አሳልፎ ስለሰጠውም ልጅ ንስሐ ይገባል መግባት ያለበት። ወደ አንቺ ስመጣ ደግሞ እንዴት አድርጌ ልለውጣቸው? እኔ ላይ ጾር አይበዛብኝም ወይ? ጾርማ በመጠኑም አለ፣ ይኖራል፣ አይጠፋም። ለቤተሰብ በመጸለሽ ይፈታተናል እንደ አቅም። ግን ምን እንደረግ? እንደ አቅምሽ ነው ግን የሚፈትንሽ። ከአቅምሽ በላይ እንዲፈትንሽ አይፈቅድም ፈጣሪ። ግን እዚህ ጋር እኔ የምመክርሽ ነገር የመጀመሪያው ስራ መስራት ያለብሽ ምከሪ። ምን ማድረግ? ምከሪ፣ መምከር። አዎ መምከር። አንቺ ብቻ የምትጸልይ ከሆነ ግን እነሱ እንደ ልብ የሚዘንጡና
ለአጋንንት የሚገብሩ ከሆነ ውይ ያሳዝናል። በጣም ነው የሚጫወቱብሽ መናፍስቶቹ። ስለዚህ እነሱን ምን ማድረግ ያስፈልጋል? ወደው ፈቅደው አጋንንትን እንዲክዱ ማድረግ። በምንድን ነው እንዲክዱ ማድረግ? በጸሎትና በምን በትምህርት። አሁን ለምሳሌ እንደዚህ የሚያደርጉ የዋህ እህቶች አሉ። ቤተሰብ እየገበረ ከቤተሰብ መንፈስ መሳብ። ይሄ የዋህነት ነው እህቶች፣ ወንድሞች። እንደዛ ያደረገች እህት አለች። በጣም ያሳዝናል። ቤተሰብ ምን እያደረገ እየገበረ አጋንንቱን እየገበረ እያስደሰተ፣ እዚህ ጋር ደግሞ ልጅ ትስባለች። ያውም ስጋው ደግሞ እኮ የለም በሷ ህይወት። በመስገድና በመቀጥቀጥ ይሄ ለአጋንንት ራስን አሳልፎ እንዲፈትኑን በር መክፈት ነው። እንደዛ አይደለም። የምናደርገው ነገር ምንድነው? እነሱን መምከር፣ ባለን ሰዓት ተጠቅመን ጸሎት አድርገን ጌታ ሆይ በአንደበቴ የሆነ ምከር፣ ቤተሰቤን ከዚህ ከባዕድ አምልኮ አስወጣልኝ አምላኬ፣ በአንደበቴ የሆነ ተናገር። እነሱን በመምከር ደግሞ ተናዶ ወደ እኔ የሚመጣው መንፈስ ሁሉ እዛው ያዝልኝ፣ ወደ እኔ እንዳይመጣ አግድልኝ ብለን ተማጽነን፣ ከዛ ቤተሰብን ቀስ እያለን በአንድ አይለወጡም። ዛሬ የተወሰነ ነገር ጎሸም አድርገን በምክር ዞር፣ ሌላ ጊዜ ደግሞ መከር አድርገን ዞር፣ አሁንም እንደገና እየጠበቅን እያዘናጋን መከር አድርገን ዞር። እንደዚህ በጥበብ ዝናብ አለትን የሚበሳው በጊዜ ሂደት ነው አይደል? የውሃ ጠብታ አለትን የሚበሳው በጊዜ ሂደት ነው። ሰውም የሚለወጠው በጊዜ ሂደት ነው። የተወሰነ ምክር መከረን ታርግና ዞር ትላለህ። ከዛ በጸሎት ትበረታለህ። ጌታው የመከርኳቸውን በልባቸው አሳድር፣ እንዲተገብሩት አድርግ እንላለን። በዚህ መልኩ እንለውጣቸዋለን ማለት ነው። አንቺ ይህን እያደረግሽ ነው እነሱ መለወጥ ያለብሽ። እሺ እህቴ፣ ግልጽ ነው። ግብር እንኳን የለም አሁን እንትን አይሉም፣ አይገብሩም። ግማሾቹ ቆርባል፣ ግማሾቹ ለመቁረብ ያው አልገባቸውም በደንብ ያው ገጠር ስለሆኑ ቁርባን ቀስ እያልሽ መከራቸው። እሺ ይኸው በሳምንት 2 በሳምንት 1 በ15 1 እየደወልሽ የለ እንዴት አደረጋችሁ? ይሄ ነገር እኮ ጥሩ አይደለም። ባለማወቅ እኮ ራሳችን ለአጋንንት አሳልፈን ሰጥተን ነበር። ድንገት በሞት ብንጠራስ እያልሽ ሁሌ እንዳይዘናጉ የለም መቀስቀስ። ግልጽ ነው አይደል? ትቀሰቅሻቸዋለሽ ሁሌ የመጽሐፍ ቅዱስ ጥቅስም እየወሰድሽ ንስሐ ባንገባ እንደምንሞት እንደምንጠፋ እየመከርሽ እነሱ እንዲለወጡ ማድረግ ትችላለሽ። እሺ ይሄን ይመስላል። ወለተ ኪዳን ልግባ። እኔ ልጠይቀው እንዴ? እሺ ወለተ ኪዳን። እሺ አመሰግናለሁ። እኔ ትንሽ ጉንፋን ይዞኛል፣ ይቅርታ። አሁን እኔ ህልም እንድትተረጉምልኝ ሳይሆን ከምነግርህ ነገር ጋር ምናልባት የሚያያዝ እንደሆነ ከሱ ጀምሬ ልንገርህ። እንዳይበዛ ግን። እሺ እንደው አይበዛም። አሁን ቅዳሜና እሁድ ያጋጠመኝም ማለት ነው። ቅዳሜ እኛ ለመጀመሪያ ጊዜ ከባለቤቴ ጋር ቅዱስ ቁርባን የተቀበልነው አሁን እሁድ ነው እና ቅዳሜ ሁሉንም ነገር ተዘጋጅተን ማታ ልክ በህልሜ ማለት ነው ምን ያለው የሆነ ቦታ ላይ ሄጄ እንዲህ ሶፋ የሚመስል ነገር ላይ ቁጭ ስል ማአት አይጦች ከኋላዬ ውርር ነገር ያደርጉኛል። ከዛ በስመ አብ ወወልድ ወመንፈስ ቅዱስ እንዲህ አይነት ቦታ ላይ ነው እንደ የተቀመጥኩት ብዬ ብድግ ስል አንዷ ብቻ እንደዚህ ከኋላዬ ትከሻዬን ስጋዬን ይዛ ነክሳ ትይዘኛለች። ከዛ እኔ ደግሞ አንድ እጇን ይዝና እንዲህ ጎትታታለሁ ላላቃት ማለት ነው። ስጎትታት ቆዳዬን ይዛ በቃ አለቅም ትለኛለች፣ ግን አያመኝም። ከዛ ጎትታታለሁ፣ ቆዳዬን ይዛው ብድግ ነገር ትላለች። ከዛ በራስሽ ጊዜ ትለቂያለሽ ምናምንልና እተዋታለሁ። ከዛ በራሷ ጊዜ ብድግ ብላ ትሄዳለች። ከዛ በነጋታው እሁድ ወደ ቤተ ክርስቲያን ሄደን ቅዱስ ቁርባን ተቀብለን ሁላችን ቤት ውስጥ ያለ ነው መጣን። ልክ ስንመጣ ልጄ የ5 ዓመት ህፃን ልጅ አለኝና እንደዚህ ቅዝቃዜ ያው የሀገሩ የአየር ባህሪ እንደዚህ በረዶ ምናምን ሲሆን አንዳንዴ ከወጣ ትንሽ ያስለዋል፣ ሙቀት ነገር ሲያገኝ ደግሞ ይተዋል። ከዛ ያኔ ልክ ቤት ተቀብለን እንደመጣን የተለየ ሰው ማን ያለው እናቴ ከኢትዮጵያ መጣለች። እሷም ሁሉም በቃ ቤት ውስጥ ያለ ሰው ሁሉም ተቀብሏል። ከዛ ልጄም ማሳል ጀመረው ያለ ምንም እረፍት ትክ 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 እያደረገ ያስለዋል። ከዛ በስመ አብ ምን ሆኖ ነው ምናምን ብለን እኔ ደነገጥኩኝ። ባለቤቴና እናቴ ግን ጸሎት ማድረግ ጀመሩ። ሰላም ለኪ እያሉ ይደግማሉ።
ከዛ ልጄ የሆነ ሰዓት ላይ እኔ በቃ ጭንቅላቴ ምንድን ነው ያሰበው በቃ ቀጥታ 911 መደወልና አምቡላንስ መጥራት ነው የፈለኩት እርዳታ እንዲያደርጉት ሲጥ አለ በቃ ይሄ አስም በሽተኛ እንዳለ አይደል እሺ እያለ ወደ ላይ በቃ ታፈነ። ከዛ እናቴም ትደግማለች ባለቤቴም ይደግማል እንደዛ እያለ ቆርቧል እንግዲህ ልጄ። እሺ ከዛ ተጨነቀ ላበላም ሆነ በቃ እንዲህ አንጠልጥለው ያዙት ዝልፍልፍ አለ። ከዛ እሺ አስታወከው። ሲያስታውከው ደግሞ ደነገጥኩ። እኔ ማለት ኃጢአት የሰራው ነው የመሰለኝ ቅዱስ ቁርባኑ ሲወጣ የወጣ ነገር ነው የመሰለኝ ደነገጥኩኝ። ከዛ እሺ እናቴ እየደገመች ሰላም ለኪ ልክ አራተኛው ላይ ስትደርስ ትንሽ ትንፋሹ ተመለሰ። ይሄ ሳይሆን እሺ እኔ በምንድን ነው የተረዳሁት ምናልባት እኛ የመጀመሪያችንም ስለሆነ ቅዱስ ቁርባን እና አ የተበሳጨ መንፈስ ይኖር ይሆን ወይ? አ ግልጽ ነው እኮ ይሄ ግልጽ ነው። ከህልሙም ጋር አንቺም ሳየው አውቀሽዋል። ከህልሙም ጋር ሳየው የሆነ የተገናኘ ነገር ይኖረው ይሆን ወይ የማላውቀው መንፈስ ይኖር ይሆን ወይ እስኪ ዲያቆንን ላናግረው ብዬ ነው። መልካም ጥሩ መንገድ ነው እየተጓዝሽው እህት አለምዬ። ይኸውልሽ በህልም አንደኛ መናፍስት በአይጥ በዘንዶ ተቋረጠ ዲያቆን ያንተ እኔ ጋር ብቻ ነው አይሰማኝም ያለው ይሰማል? አሁን ይሰማል። መልካም እሺ። ይኸውልሽ እቴ ዲያብሎስ በባህሪው በነገራችን ላይ በህልማችን በአይጥ በእባብ በዘንዶ በውሻ በተለያዩ አራዊት መገለጡ የተለመደ ነው። አንደኛ ይህንን ነው መረዳት ያለብሽ። የመጀመሪያ ግልጽ ነው አይደል? የመጀመሪያ ይህንን ነው። ሌላው አይጦቹ ብዙ መሆናቸው ብዙ መናፍስት በአንቺ ህይወት ላይ እንደሚፈታተኑሽ እንደሚገዳደሩሽ ከህይወትሽ ሊያስወጡ የሚታገሉ እነኚህ ብዙ አይጦች ምን ሊሆኑ ይችላሉ? በልዩ ልዩ መንገድ የገቡ መናፍስቶች ሊሆኑ ይችላሉ። ግልጽ ነው። ወይም ደግሞ አንድ መንፈስ ሆኖ የአንዱ መንፈስ ሰራዊት የለም መንጋ፣ ለምሳሌ ዛር ሆኖ የዛሩ ሰራዊት ዛሩ የሰበሰባቸው ሊሆኑ ይችላሉ። እነኚህ መናፍስቶች ይፈታተኑሻል ማለት ነው። ከነኚህ መናፍስት መካከል ደግሞ አንዱ አጥብቆ መፈታተኑ ምናልባትም ከዛር ጋር ሊያያይዙ ይችላል። ከሁሉም መናፍስት በቀላሉ ማይለቅም እንደሆነ ታውቃላችሁ ወንድሞች? ምንድን ነው በቀላሉ ማይለቅም? ዛር ነው። ዛር አይለቅም ቶሎ። ምክንያቱም አብሮ አድርጓላ። አሳድጌ ብዙ ዋጋ የከፈለ ነው በጣም የሚቆጨው ወይስ ጥቂት ዋጋ የከፈለ ነው የሚቆጨው? እስቲ በተፈጥሮ እንኳን በሰው ሰውኛ ዘይቤ በትክክል ብዙ ዋጋ የከፈለ በዛው ልክ ይናደዳል፣ በዛው ልክ ይጎዳል። አጋንንትም ልክ እንደዚህ ነው፣ ዛሩም ልክ እንደዚህ ነው። ተመልከቱ። ሌሎቹ ከጊዜ በኋላ ነው የገቡት። መተትም ይሁን ምንም ከጊዜ በኋላ ነው የገቡት። ዛር ግን አብሮ የተወለደ ነው። ስለዚህ ይሄ መንፈስ ይከፋል ከሌሎቹ፣ በቀላሉ አይለቅም። ትጋት ይፈልጋል፣ መንፈሳዊ ትጋት። እንዲህ አይነቱ በጾም በጸሎት ካልሆነ በቀር አይወጣም ያለው እኮ ስለ ዛር እኮ ነው ጌታ። ስለ ዛር መንፈስ እኮ ነው። አቡነ ማን ናቸው ነበረ በሶስት የሚከበሩ መወዳቸው አባት? አቡነ ዜና ማርቆስ። ጎሽ ቃሎት ያሰማልን። አቡነ ዜና ማርቆስ ገድላቸው ላይ አንባችሁ ከሆነ ስለ ዛር መንፈስ አስተምረዋል እኮ አይደል? እንዲህ አይነቱ ጾም ጸሎት እንደሚያስፈልገው ስለ ዛር መንፈስ እኮ ነው ያውም አብራርተውን ያስተማሩት እሳቸው። ስለዚህ ዛር መንፈስ በቀላሉ አይለቅም፣ አብሮ የተወለደ ስለሆነ ማለት ነው። እና እሱ ጠንከር ብሎ ይፈታተናል። ደግሞ ልጅሽን አደ የተፈታተነ ልጅሽን። ስለዚህ ዛር ደግሞ እንደዚህ አይነት ባህሪ ያለው አይደል? ከእናት ወደ ማን? ወደ ልጅ፣ ከእናት ወደ ልጅ አብሮ በመወለድ ዘሮቼ በማለት ይፈታተናል። ስለዚህ ይሄ መንፈስ በዛች ቅጽበት ንዴቱ፣ ብስጭቱ እንዳለ ነው። አንድም ያገኛችሁ ጸጋ እንድትጠራጠሩም ጭምር ነው፣ እንዳታስተውሉ። እንዴ ስጋው ደግሞ እንዴት ከዚህ መከልከል አቃተው እንዴ እንድትሉ ነው። አንድም ዓላማው እሱ ነው። የሆነ መፍጨርጨር ግን አይችለው ነገር አለ አይደል? አልሞቱ ባይ ጨርሱት፣ አልሞቱ ባይ ተጋዳይ እንደዛ አይነት ነገር ያሳያል።
እናንተን ግራ ለማጋባት ለማስፈራራት ነው። የሚገርመው ነገር ደግሞ ይሄ መንፈስ ይኸውልሽ፣ አንቺ በሰዓቱ ቤተሰቦችሽ ግን ጀግና ብያቸዋለሁ፣ ጎበዞች ጸሎት አብረው የሚያደርሱ እውነት ጀግና ናቸው፣ ጎበዞች ናቸው። በቃ የነቃ ትውልድ ማለት ይሄ ነው። የነቃ ማለት ይሄ ነው። እንግዲህ እነሱ ጸሎቱን ተያይዘውታል። ይኸው ሰላም ለኪ ስታደርስ ወዲያው እመቤታችን ሰማቻትና አስቆመችው፣ አጋንንቱን ስራን አቁም አለችው። ይሄ ነው የእምነት ኃይል በተግባር ሲገለጥ ማለት ይሄ ነው። እንግዲህ ግን አጭሬ ግን አንቺ ጋርም ስላለ በህሊናሽ ምን ነበር የሚያሳስበው? ምን ነበር እውነት ነው የሚያሳስበው? እውነት ነው። እኔማ እውነትን እኮ ነው ዲያቆንዬ። እኔ በቃ አምቡላንስ ልጥራ ታፍኗል ሄጂ ወስጄ ኦክሲጅን ምናምን ስል እናቴ ራሱ ዲያብሎስ ነው በቃ አሁን የወሰዳችሁትን እንድትጠራጠሩ ይሄን ማድረግ አይችልም እንድትሉ ነው። እውነት በቃ የተናገርከውን ነው እሷም ያለችኝ። እኮ እና ምንድን ነው ይሄ እዚህ ጋር የሚያሳየው ደግሞ የመናፍስቱ መናበብ ነው። አንቺ ጋር ያለ አለ፣ እሱ ጋርም ልጅሽ ጋርም ያለ አለ፣ ይናበባሉ። አንቺ ጋር ያሉት ወደ ሆስፒታል እንድትሄጂ ይገፋፋሉ፣ እዛ ጋር ያሉት ደግሞ ስራቸውን ይሰራሉ ማለት ነው። ይሄ መናበባቸውን ነው የሚያሳየው። ስለዚህ በትንሹም ቢሆን እምነትሽ ተፈትኗል አልተፈተንም? በዛች ቅጽበት ኧረ ተፈትኗል ተፈትኗል። ስለዚህ ለወደፊቱ ግን እግዚአብሔር የሆነ መልእክት እያስተላለፈልን ነው፣ ለአንቺ እየነገረሽ ነው። ምን የሚል መልእክት ከሆነ ካልሽኝ፣ ልጄ በስጋዬ በደሜ እምነት ይኑርሽ እያለሽ ነው። ግልጽ ነው። በምኔ በስጋዬ በደሜ እምነት ይኑርሽ፣ በፍጹም ልብሽ ታምነሽ ተቀበይ፣ አትጠራጠሪ። የኔ ስጋና ደም አዳኝ መድኃኒት መሆኑን እወቂ፣ እመኚ። ይሄ ይጎልሻል ብሎ ክፍተትሽን እንደመናገር ነው። ግልጽ ነው አይደል? ምንሽን እንደመናገር ክፍተትሽን ክፍተትሽን እየነገረሽ ነው። ሳትፈትኖ ምን እንደማለት እንደማስተማር። አየሽ፣ ይኸው ተመልከች፣ አንቺ ትፈሪያለሽ፣ እቺ ክፍተት አለብሽ፣ እሺ እቺን አስተካክይ እንደማለት ነው። የዚህን ሰዓት አንቺ ምን ማለት አለብሽ? ጌታ ሆይ ጎበዝ ብትሆኚ ወደ ጸሎት ክፍልሽ ትገቢና ስታፍሪ ማለት ነው። ታፍሪ የለም በዛ ድርጊት ቤተሰቦችሽ በእምነት ሲያሸንፍ ያኔ አንቺ ምን እንደምትዩ ወደ ጸሎት ክፍልሽ ትገቢና ጌታ ሆይ ጠባቂነትን ረሳሁት፣ አዳኝነትን ዘነጋሁት፣ በጥቂት ነገር ተፈተንኩኝ፣ ማረኝ ጌታ። እንደዚህ የምትል ማናት? እስቲ ከሰማዕታት አንድ ንገረኝ። መንፈሳዊ ፊልም ላይ በጥቂት ጊዜ ረሳሁክ እንደምትጠብቀኝ ዘነጋው የምትል እስቲ መንፈሳዊ ፊልም ላይ ያያችኋት ሰማዕት ናት። ፍንጭ ልስጣችሁ። ቅድስት ሙራኤል አይደለችም። አርሴማ፣ ቅድስት አርሴማ ሰማዕቷ ደንግጣ ነበረ። ንጉሱ በኃይል ሊወስደኝ ነው እያለች ንጉሱ ለጋብቻ ፈልጓት ሲያስብ ንጉሱ በኃይል ሊወስደኛል፣ ምን ይሻላል እማ ወይ እርዱኝ ትል አልነበረ? አላየችው? መንፈሳዊ ፊልም ላይ እርዱኝማ ምን ላድርግ ስትል እግዚአብሔር ይረዳናል እምነትሽን አጽኚ ትላት ነበረ እማሆይዋ። ከዛ ሁሉም ወደ ጸሎት ክፍላቸው ወደ ባታቸው ገቡና ሲጸልዩ ሰማዕቷ ቅድስት አርሴማ ስትጸልይ ያሳያል። በጥቂት ጊዜያቶች ውስጥ ረሳው፣ ጌታዬ ይቅር በለኝ ማረኝ፣ እንደምትጠብቀኝ ዘነጋው እያለች ትጸልይ ነበር። አንተ የኔ ጌታ አዳኝ ኢየሱስ ክርስቶስ ትላለች። አንቺም እንደዛ ነበር ማድረግ የነበረብሽ። ግልጽ ነው እቴ። እምነትሽ መፈተኑ ስታይ ወደ ጸሎት ክፍልሽ ገብተሽ መድኃኔዓለም አባቴ ስለ እምነቴ ማነስ ይቅር በለኝ፣ እንደምትጠብቀኝ ረሳው፣ ጌታዬ መድኃኔዓለም በአንተ ጽኑ እምነት እንዲኖረኝ እርዳኝ፣ አለማመኔን እርዳው። ሐዋርያት በአንድ ሰሞን ጌታዊ እምነት ጨምርልን ብለው ጠይቀውክ ነበረ። እኔም ደካማዋ ባሪያ ይህንን ጸሎት ከሐዋርያት ጋር ሆኜ እጸልያለሁ። ጌታዬ ማረኝ፣ እምነት ጨምርልኝ እያልሽ የፍርሃትን የጥርጣሬ መንፈስ ከኔ ያስወግድልኝ እያልሽ ስትማጸኙ ይሄ መድኃኔዓለም ደስ ያሰኘዋል። መጸጸትሽን አይቶ ደግሞ እምነትን ይጨምርልሻል። ግልጽ ነው። ይህን ይመስላል። እዚህ ላይ ግን ዲያቆንዬ አሁን ያስመለሰው ነገር እኔ ለእሱ ንስሐ ያስፈልገኛል ወይስ ምንም ችግር የለውም? ንስሐ ማስፈልግ ሳይሆን እዚህ ጋር ለንስሐ አባቶች ብትናገሪ መልካም ነው። እሳቸው አድርግ የሚሉሽን ይህን ተያይዞ ብታደርጊም ጥሩ ነው። ግን
እንደዚህ አይነት ነገር ሲፈጠር ይኸውልሽ ሲያስመልስ ሲፈጠር አንደኛ በእርግጥ አባቶቻችን ጽኑ እምነት ያላቸው የሚገርም ታሪክ ሰርተዋል። ለክርስቶስ ስጋና ደም ካላቸው ክብር እና አቡነ ሳሙኤል ዘዋልድባ እና አቡነ ተክለ ሐዋርያት እና አቡነ ማናቸው ደግሞ ጎንበስ ብለው ደሙ የነካበትን አፈር የሚልሱ መባጽዮን አይደል እና አባታችን መባጽዮን እነኚህ ቅዱሳን ለክርስቶስ ስጋና ደም ካላቸው ክብር የተነሳ የሰውን ትውከት እስከ መጠጣት ደሙ የነጣበትን አፈር እስከ መብላት የማንን ስጋና ደም አስበው? የክርስቶስን ስጋና ደም አስበው። እሱም ደግሞ ጌታ መልሶላቸዋል። የምወድ ሳሙኤል በሰው ሁሉ ፊት እኔን እንዳከበርክኝ እኔም አከብራለሁ ብሎታል። በሰው ፊት ትውከት የባልንጀራን ትውከት ለመጠጣት የኔን ስጋና ደም አስበህ ለመጠጣት አላፈርክብኝምና እኔ ደግሞ በመላእክት ሁሉ ፊት አከብርሃለሁ ይለው ነበረ። ልዑል እግዚአብሔር ከሰማይ ድምፅ ያሰማው ነበረ እና አቡነ ተክለ ሐዋርያትም በዚህ መንገድ ተጉዟል። ይሄ ለጌታ ስጋና ደም ካላቸው ክብር የተነሳ ነው። በፍቅሩ ስለሚቃጠሉ ነው ይሄን አድርገዋል። እኛም ቢያስችለን ብናደርገውማ ዋጋ ነው የምናገኘው። ግን ይሄን ማድረግ ካልቻለስ ምን ብናደርግ ይሻላል? ሰው ማይረግጥበት ቦታ ወይ ለምሳሌ በጨርቅ አድርገን በጨርቅ ብንቀበል ያንን ጨርቅ ብናቃጥለው የተቃጠለውን ጨርቅ ምን ይወጣዋል? እስቲ ንገሩኝ። ጨርቅ ሲቃጠል ወደ ምን ይቀየራል? ወደ እምነት አይቀየርም። ሙሉ ለሙሉ አመድ እስኪሆን ድረስ እናቃጥለው። ያንን እንደምን መጠቀም? እምነት አድርጎ መጠቀም። ይሄም አንድ ጥሩ ነገር ነው፣ ጥሩ መንገድ ነው እና በዚህ መልኩ ብታደርጉት መልካም ነው። በእምነት መልኩ እንጠቀመዋለን ማለት ነው። ይሄም ለስጋው ደግሞ ካለን ክብር አንጻር ነው እና ይሄን ይመስላል። እህቴ ተመለሰ ዲያቆንዬ። እሺ እድሜና ጤና ይስጥ። እያነቃህን ስለሆነ እናመሰግናለን። ለመድኃኒዓለም እሺ እሺ ቀጥይ አንቺ። እሺ ቃሌት ያሰማልን። የኔ ጥያቄ እንትን ነው ልቤ ላይ ማለት በፊት ትንሽ ነበረ የሆነ ጥቁር ነገር የወጣብኝ ማለት ከዚህ ከልቤ መሀል ላይ እና ከዛ መቁጠሪያ ስቀጠቅጥበትኝ እየሰፋ መጣ ጥቁረቱ። ከዛ ያቃጥለኛል፣ ያሳከኛል እና እየሰፋ መጣ። ምን ላይ ነው ጥቁር የወጣው? ጥቁር የወጣው ምን ላይ? ልቤ ላይ። ልብሽ ላይ? እሺ ስትቀጠቅጪ? ስቀጠቅጥ እየሰፋ መጣ፣ ሰፋ እና ቅባ ቅዱስ እናደርግበታለሁኝ ደግሞ ያቃጥለኛል፣ ያሳከኛል እና ምን ላድርግ? መልካም። እሺ ታለም ይሄ በነገራችን ላይ ግራ ለማጋባት ነው። እሺ የሚፈጥረው ሲስተም ነው። አንቺ ግራ መጋባት የለበሽም። ዞሮ ዞሮ ደረት አካባቢ ስትቀጠቅጭ ጥቁር ነገር ካወጣ ምልክት ነው ባጭሩ። መናፍስት ደግሞ ሰውነት ላይ መርጠው ይቀመጣሉ አይደል? ልብ ላይ ይቀመጣል፣ ኩላሊት ላይ ይቀመጣል፣ ጀርባ ላይ ይቀመጣል፣ ሆድ ላይ ይቀመጥ፣ እጅ እግር፣ እዚህ የሰውነት ክፍሎቻችን ላይ የሚቀመጡ አሉ እና ስንቀጠቀጣቸው እንዲህ አይነት የተቀመጡበት ፓርት ቦታ ላይ እንዲህ አይነት ምልክት ሊያሳዩ ይችላሉ። ግልጽ ነው አይደለ? እዛ እንዲህ አይነት ምልክት ዞሮ ታዲያ ይሄ ምልክት የሚነግረን ምንድነው ከተባለ አንደኛ መናፍስት እዛ አካባቢ ላይ እንደተቆጣጠሩን፣ ግልጽ ነው አይደለ? እንደተቆጣጠሩ ማሳያ። ሁለተኛ ደግሞ መናፍስቱን ሰላም እንደነሳቸው እንደዛ አድርገን ነው መውሰድ ያለብን፣ ሰላም እንደነሳቸው። ግን ስንቀጠቅጥ ግን አደራሺ ይሄ በጣም ኃይል ተጠቅመን እየተውረገረግን ነገር አይደለም የምንቀጠቅጠው። እንደዛ የምትቀጠቅጭ ከሆነ አርሚ፣ በመጠኑ ነው እሺ የሚቀጠቅጠው። ቀስ ባለ ስሜት የሆነ በጣምም ሳናሳምም በጣምም ሳይቀዘቅዝ በመጠነኛ ለመገሰጽ ያክል ለመገሰጽ። የእኛ ኃይል መጠቀም አይደለም አጋንንቱን የሚይዘው፣ ስመ እግዚአብሔር መጥራታችን ነው። ስመ እግዚአብሔር እየጠራን ነው የምንቀጠቅጠው እና ለመገሰጽ ያክል ነው የምንጠቀመው እንጂ ይሄን ያክል የሆነ ነገር እንደምንደበድብ አድርገን መቀጥቀጥ የለብንም ለማለት ፈልጌ ነው። ይሄን ይመስላል እና ዞሮ እንደዚህም እየገሰች በመቁጠሪያ የምትገጽሽ ከሆነ እንደዛ እየቀጠቀጥሽ
እዛ ቦታ ላይ መናፍስት ለመኖራቸው አንደኛ ምልክት ነው፣ አንድም ደግሞ ለመዳከማቸው። ለምሳሌ እንዴት አድርጌ ላስረዳሽ? የሆነ ነገር ደነገጠ እንደሚባለው ማለት ነው። ተረዳሽ አይደል? ሐሳቤን አግኝተሽዋል? ልክ እንደዛ ደከመም ሳይሆን ደነገጠ፣ ወይም ደግሞ ይሄ ሰላም እንደነሳው መቁጠሪያው ማለት ነው። ስለዚህ አሁን እዚህ ጋር ምንድነው ታዲያ እንደዚህ ምልክቱን ይሄ ማምጣቱ ምንድነው ከተባለ ደንግጠሽ ወይኔ ልቤ እየተጎዳ ነው እንዴ፣ ወይኔ ሰውነት ክፍሌን ጎዳሁት እንዴ ብለሽ መቁጠሪያው ምን እንድታረጊው እርግፍ አድርገሽ እንድታዩ ነው፣ እንድታቆሚው ነው። ይሄ ብዙዎች ጋር እንዲህ አይነት ምልክት ያሳያል። ገና መቁጠሪያ ሲጀምሩ አውቆ ሰውነታቸውን የማቆሳሰል፣ የማድማት፣ የማሳከክ፣ የመብላት እንደዚህ አይነት ምልክቶችን ሊያሳይ ይችላል። ይሄ ግን ግራ የማጋባት ነው። ስለዚህ ስራን አቁም ብያለሽ፣ መቀጥቀጥ ትችያለሽ። ስራን አቁም፣ እንዲህ አይነት ነገር ማምጣትን አቁም። በመድኃኒዓለም ስም ራስን አጋልጥ አልኩ እንጂ ችግር ፍጠር አላልኩም። በመድኃኒዓለም ስም ስራን አቁም እያልሽ እየቀጠቀጥሽ እንዲወጣ ማድረግ ትችያለሽ። እሺ፣ ይሄን ይመስላል። ኪዳነ ማርያም ነኝ። ኪዳነ ዛሬ ከእናንተ ከዚህ በፊት እንስተው ወንዶች በብዛት ሴቶች እየገቡ ስለሆነ፣ እሺ ግባ እስቲ። በወልድ መንፈስ ቅዱስ አሐዱ አምላክ አሜን። ጥያቄ የሆነብኝ እኔ ለረጅም ጊዜ ዘመዶች ናቸው። እነዚህ ምንድን ነው የሚባለው አድቬንቲስት ነው ፕሮቴስታንቶች ከእኛ ጋር በጥገኝነት ሲኖሩ ነበር እና በአንዳንድ ነገር እኔም ያው እጾማለሁ፣ ጸልያለሁ። አንዳንድ ነገር ሳይ ደስ የማይለኝ ነገር በምክንያት ከቤት እንዲወጡ አደረግኳቸው እና በስደት ላይ ነኝ። ይሄ ኃጢአት ይሆንብኛል እና ንስሐ ያስፈልገኛል? እስቲ ድገምልኝ ጥያቄውን። ኦኬ፣ ሰዎቹ እንደ ዘመዶች ነገር ናቸው እና ያው በዚህ በስደት ላይ መጠው ከእኛ ጋር ተጠግተው ነበር እና እኛ ያው ኦርቶዶክስ ተዋህዶ ሃይማኖት ነኝ ከቤተሰቦች ከልጆቼ ጋር የእነሱን ሁኔታ አንዳንድ ነገር ደስ ስላላለኝ ያው ከቤቴ እንዲወጡ ስላደረጉ ያ ኃጢአት ይሆንብኛል ወይ ንስሐ ያስፈልገዋል ወይ ጥያቄ ሆኖብኝ። እንዲወጡ ያደረከው ውጡ ከእናንተ ጋር አብረን አንኖርም ብለህ ነው ወይስ እንዴት ነው? ምንድነው ብዙ ነው ታሪኩ። ያው አንዳንድ ነገር ሳያቸው በሃይማኖት አንዳንድ ነገር መጠየቅ የማይገባቸው ልጆቼ እኔ ሳልኖር ሲሰግዱ ለምን ነው የምትሰግዱት? አንዳንድ የሆነ ነገር ጥያቄ ጠይቋቸዋልና እኔ ደግሞ እያወቁ ተዋህዶን እምነት እነሱ እንደሚጠሉ አውቃለሁ እና ምን አገባቸው በዚህ አይነት ጥያቄ። ልጆቼ ደግሞ ውጭ ነን የተወለዱት እና ልጆቼ ሊያስቱ የሚል በውስጤ በጣም እንትን አልኩና በቃ እኔ ከባለቤቴ ጋር ልንግባባ ስላልቻለን ስላቸው በቃ እነሱም ለቀው ሄዱ ወደ ሌላ ሰው ጋር። ስለዚህ አብረን መኖር አንችልም በሃይማኖት ተለያይተን አይደል ያልካቸው? እንደዛ አላረኩላቸውም። ለምን ያውቃሉ ሃይማኖታችን አንድ እንዳልሆነማ በትክክል ያውቃሉ። ግን በምክንያት ተለያየክ? በምክንያት ተለያየ። ይሄ እኔ ኃጢአት ይሆንብኛል ወይ በጌታ እንግዳ ሆኜ አልተቀበላችሁ የሚለው ይሄንን ይኸውልህ ከማያምኑ ጋር በማይመች አካሄድ አትጠመዱ የሚል ቃልም አለ። በማይመች አካሄድ አትጠመዱ ማለት በተለይ ለልጆችህ የሚያሰጋ ከሆነ ታምረ ኢየሱስ ላይ አሁን ልጆቻቸው ከልጆቻችሁ ጋር እንዲጫወቱ አትፍቀዱ ይላል። ገባክ? ከምን ጋር ልጆቻችሁ ከልጆቻቸው ጋር እንዲውሉ እንዲጫወቱ። ለምን መሰለክ? በዚህ አይነት ክደት ትምህርት እንዳይያዙ እኮ ነው። ጥንቃቄ አድርጉላቸው እያለ ነው። ከታምረ ኢየሱስ አንጻር በተለይ ታምረ ኢየሱስ በደንብ ነው አስፍቶ የሚናገረው። ከመናፍቃን ጋር አንድ እንዳይሆኑ ጠብቁ ልጆቻችሁን ይላል። በተለይ ከእምነት የለሾች ጋር በጣም ጥንቃቄ እንድናደርግ፣ በተለይ በሃይማኖት ዙሪያ ማለት ነው ጥንቃቄ እንድናደርግ እንመከራለን። ለሃይማኖት ከመጠንቀቅ አንጻር ከበጎነት የሚታይበትም ሁኔታ አለ። ተረዳክ? ይሄ ነገር በተለይ ደግሞ ሃይማኖት ላይ አሁን እንደነገርከኝ ከሆነ ግፊት የሚያመጡ ከሆነ መለያየቱ ይሻላል። ግፊት የሚያመጡ ከሆነ ይሄ በማያገባቸው እየገቡ
እምነታችን ላይ የሆነ ነገር ጣል የሚያደርጉ ጥርጣሬ የሚያመጡ ከሆነ መለያየቱ ይሻላል። እኔ ያንን እደግፋለሁ። ይሄ ጥሩ ነው ብዬ ነው ማምነው። ግን ሰው ገፋውኝ ከሚል አንጻር ደግሞ ጻጻት፣ ቁጭት የሚያድርብህ ከሆነ ደግሞ አንደኛ አምላክን በጸሎት ጌታው ያደረከበትን ምክንያት ንገረው፣ በጸሎት አሳስበው። ሁለተኛ ሲቀጥል ደግሞ ንስሐ አባትን አማክር። እሺ ግን እንደኔ እንትንን ተግባርን እደግፈዋለሁ እንጂ ምቃወመው አይደለም። ግልጽ ነው። ይሄን ይመስላል። ግን ከአድቬንቲስቶች በተመለከተ እስቲ የተወሰነ ነገር ልበላችሁ። ምን ላይበታቸው ብዙ ነገሮች አሉ። አድቬንቲስት ናቸው። አዎ ለምሳሌ በምን እንለያያለን መሰለህ? በሰንበት አከባበር ኦርቶዶክስ ቅዳሜን ቀዳሚ ሰንበትና እሁድን ሰንበተ ክርስቲያን ያከብራሉ፣ እናከብራለን እኛ ማለት ነው። እሁድ የክርስቶስ ትንሣኤ በመሆኑ ልዩ ስፍራ ይሰጠዋል። በአድቬንቲስት እምነት ደግሞ ቅዳሜን ብቻ እንደ እውነተኛ የጌታ ሰንበት ይቀበላሉ። እንደምን ቅዳሜን እንደ የጌታ ሰንበት፣ እሁድን ማክበር የመጽሐፍ ቅዱስ መሰረት የሌለው ስርዓት ነው ብለው ያምናሉ። ጌታ የተነሳበትን ቀን ማለት ነው። አንዱ ይሄ ነው። ሁለተኛ ደግሞ በቅዱሳን መላእክት ኦርቶዶክስ ለቅዱሳን ለመላእክትና ለድንግል ማርያም የጸጋ ስግደት እንሰግዳለን፣ በአማላጅነታቸውም እናምናለን። በአድቬንቲስት ግን የለም፣ ልመናና ስግደት ለእግዚአብሔር ብቻ መቅረብ አለበት ብለው የሚያምኑ ናቸው። የቅዱሳን አማላጅነት ይክዳሉ። ሌላ ሶስተኛ የነፍስና የሞት ሁኔታ ላይ በኦርቶዶክስ እምነት ሰው ሲሞት ነፍሱ ከስጋው ተለይታ እስከ ዕለተ ፍርድ ድረስ በቆይታ ገነት ወይም ሲኦል ትቆያለች ብለን ነው አይደል የምናምነው እኛ? ይሰማል? ድምጼ እየተሰማችሁ ነው? ይሰማል። በጣም መልካም። እሺ እንትን ማይክን ግን ያንተ ማይክ ነው መሰለኝ የሚረብሸው፣ እየዘጋ ካዳምጥ። እሺ እና በአድቬንቲስት እምነት ምን ብለው ያምናሉ? በእኛ ነፍስ ከስጋ ተለይታ የክርስቲያን ነፍስ ተለይታ ወይም የማንኛውም ሰው ነፍስ በቆይታ ወይ ለጊዜው ጻድቅ ከሆነች ለጊዜው ገነት፣ ኃጥእ ከሆነች ሲኦል ነው። በአድቬንቲስት ደግሞ የነፍስ እንቅልፍ ወይም ሶል ስሊፕ በሚባለው ትምህርት ያምናሉ። ሰው ሲሞት እስከ ትንሣኤ ድረስ ምንም አያውቅም፣ ነፍስም አትለይም ብለው ያስተምራሉ። ምን አትለይም? ምን አትለይም? በቃ እንቅልፍ ውስጥ ነው ያለ ነው ብሎ ነው የሚያምሩት። ግን ጠቢቡ ሰለሞን ነፍስ ወደ ፈጠረው ወደ ፈጣሪው ሳይመለስ ፈጣሪን አሰብ አይልም። መጽሐፈ መክብብ ላይ ነፍስ ወደ ሰጠው ወደ አምላኩ ሳይመለስ ሲል ነፍስ እንደምትመለስ እየነገረን ነው። ዛሬ በገነት ከኔ ጋር ትኖራለህ አላለውም ጌታ? በቀኝ የተሰቀለውን ማን ነው? ጦጦስ አይደል? በምኑ ነው ከኔ ጋር ትኖራለህ አለው? በነፍሱ አይደለ ለጊዜው። እና ይሄ ሁሉ ክደት አለ እነሱ ጋር። ሌላው ሚስጥራተ ቤተክርስቲያንና ትውፊት ላይ እንለያያለን። ኦርቶዶክስ ሰባቱ ሚስጥራተ ቤተክርስቲያንን ማለትም ጥምቀት፣ ቁርባን፣ ሜሮን ወዘተ እናም ከአባቶች ሲወርድ የመጣውን ትውፊት ከመጽሐፍ ቅዱስ ጋር እኩል ዋጋ እንሰጣለን። እነኚህ መጽሐፍ ቅዱሳዊ መሰረት ያላቸው ነው የምንለው አይደለም እንዴ? ጥምቀት መጽሐፍ ቅዱሳዊ መሰረት አይደል እንዴ ያለው? አለ የለው? ቁርባን፣ ሜሮን፣ ሌሎችም። አድቬንቲስት ግን መጽሐፍ ቅዱስ ብቻ ሶላ ስክሪፕቹራ በሚለው መሪ ይመራሉ። ከቃሉ ውጭ ያሉ ትውፊቶችና ስርዓቶችን አይቀበሉ። አንዱ ይሄ ነው። ሌላው አመጋገብና ጤና ላይ ምን እንለያያለን። ኦርቶዶክስ በአዋጅ የታዘዙ የአብይና የሌሎች አጽዋማት ቀናት አለን ወይም እኛ ከእንስሳት ተዋጽኦ እንከለከላለን። አድቬንቲስት ግን በብሉይ ኪዳን የተከለከሉትን እርኩስ የተባሉ ምግቦችን አይሰማ ይቆራረጣል። እሺ አድቬንቲስት ደግሞ በብሉይ ኪዳን የተከለከሉትን እርኩስ የተባሉ ምግቦችን ለምሳሌ የአሳማ ስጋ አይበሉም። ብዙዎቹ ደግሞ ለጤና ሲሉ ሙሉ ለሙሉ የባክቴሪያን አመጋገብ ይከተላሉ። የቬጅቴሪያን አመጋገብን ይከተላሉ። ስድስተኛ ደግሞ የስዕላት አጠቃቀም ላይ እንለያያለን ከአድቬንቲስቶች ጋር። ኦርቶዶክስ ለቅዱሳን ስዕላት ክብር ይሰጣሉ ወይም እንሰጣለን። በቤተክርስቲያን ውስጥ እንጠቀማለን ምን ቅዱሳት ስዕላትን። በአድቬንቲስት እምነት ግን ስዕላትን ለጸሎትም ሆነ ለክብር መጠቀምን እንደ ጣዖት አምልኮ ነው የሚቆጥሩት። በቤተክርስቲያን አይጠቀሙም። ሲጀመር ስዕልን በስዕል ፊት
መስገድ ጣዖት ለጣዖት መስገድ ነው የሚሉት። ግልጽ ነው አይደል? አሁን ገባችሁ? ልክ ነው ዲያቆን ያነሳው። እኛም ችግሬ ይሄ ነው። በቃ ያለያየኝ ሰዎቹ ትክክለኛቸው ሰዎች ናቸው። መልካም እና እነኚህ ነገሮች በዋናነት ይለዩናል ነው። ዞሮ ዞሮ ግን የትኛውንም አይነት ልዩነታችንን በሚገባ አስፍተን ብንመለከት እና ብንማማር አሪፍ ነው ለማለት ያክል ነው። በተረፈ ዞሮ ዞሮ እኔ እንዳንተ አካሄድ ወይም ተግባር እንዲህ አይነት እርምጃ መውሰድ የሚደገፍ ነው ብዬ ነው ማምነው። ምክንያቱም አካሄዳቸው መጥፎ ከሆነ ለምሳሌ ወይ እኛ እንለቃለን ስለ ሃይማኖታችን ስንል ወይ ደግሞ ኃላፊነቱ ካለ እነሱን ወደ ሌላ ቦታ እናዛውራለን ማለት ነው። ደግሞ ፍትሃዊ እንዲሆን ደግሞ ለማድረግ ከፈለክ ማለት ነው ለወደፊቱ እንደዚህ አይነት ነገር ሲገጥማቸው ወንድሞች እነሱ ሲወጡ የሆነ ቤት አዘጋጅተንላቸው ብናስለቅቅ አሪፍ አይደለም? ፍትሃዊ አይሆንም? ንገሩኝ። ተገፋ እንዳይሉ አይደለም እንዴ? ለምሳሌ እኛ ጋር አለ ትክክል ነው፣ እውነት ነው። የሆነ ቦታ ነገር አዘጋጅተን እዛ ሄዱ ይሄን ቦታ አዘጋጅተናል ብለን በሲስተም እንደዛ ማስነሳት ይሄ ፍትሃዊነትን ምር ያዘለ ጥንቃቄንም የተሞላ ነው ብዬ አምናለሁና እንዲህ ብናደርግ መልካም ነው ለማለት ያክል ነው እና የሚበረታታ ነው ወንድሜ። እሺ ይሄን ይመስላል። እንግሊዘኛ ግን የሚችል ሰው ቢኖር ጥሩ ነው። ልጆቼ እዚያ ውጭ ነን ያለነው። እንደዚህ አሁን ትንትን አድርጎ የሚያስተምረን ሰው ፈልገናል። በጣም ልጆቼ ላይም ጥያቄ ፈጥሮብኛል። እሺ እግዚአብሔር ብዙ መምህራን አሉ ወንድሜ፣ ብዙ መምህራን ስላሉ ከነሱ ጋር እየተገናኘ እስቲ ልዩነቱና አንድነቱን አብራርታችሁ አስተምሩልኝ ብለህ አገናኝተ እንዲማሩ ማድረግ ትችላለህ። ለምሳሌ አሁን ያለበት ቦታ የት ነው? ውጭ አይደለህ ያለከው? ካለህበት ቦታ ደግሞ አንዳንድ መምህራን አይጠፉም አይደል? መምህራንን አግኝተህ በስልክ ስልካቸውን ፈልገህ ቀሲስ ሰበነን የመሰሉ ታላቅ አንጋፋ መምህር እያሉ እንዴት ግን እሳቸው በእርግጥ ከስራ ወይም ከአገልግሎት ብዛት ቢዚ ሊሆኑ ይችላሉ። ግን ያም ሆነ ያ አጋጣሚ ስታገኝ እኔም ይኸው 3 ዓመት ተከታተለ ዛሬ ነው ያገኘው ካንተን አንተም አትገኝም። እሺ እግዚአብሔር ይስጥልኝ። እሺ እህት ወንድሞች፣ የዛሬው መርሃ ግብራችን እዚህ ጋር ተጠናቋል። ለነበረን ጊዜ አምላካችን መድኃኒዓለም ኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ ያድርገን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ነገ የለም አይደል? ነግሬያቸዋለሁ አይደል? ቀደም ብዬ ነገ መርሃ ግብር የለንም፣ ዓርብ ዕለት ማለት ነው። ለዛ ነው ዛሬ የመናፈሽኝትም 7 ሰዓት በጊዜ የገባሁት የነገ አገልግሎት ስለሌለ ማለት ነው። እግዚአብሔር ቢፈቅድ ሌላ ጊዜ በአገልግሎት እንገናኛለን። ለነበረን ጊዜ ቸሩ መድኃኒዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። አሜን። በነገራችን ላይ ወንድሞች አይታወቅም፣ ግን እግዚአብሔር ከፈቀደ እስቲ ቀደም ብዬ ነገ ማታ እጽፍላችኋለሁ። ቅዳሜ የሚመቸኝ ከሆነ ቅዳሜና እሁድን ጨምሮ ልገባ እችላለሁ አገልግሎት እዚህ በጥያቄና መልስ ከ10 ሰዓት እስከ 12 ሰዓት ማለት ነው። የምገባ ከሆነ ግን ቀደም ብዬ እጽፍላችሁና ልክ እንደዚህ ተሰባስበን ጥያቄና መልስ እንማማራለን ማለት ነው። ነገ ግን የለንም። ለነበረን ጊዜ ቸሩ መድኃኒዓለም ኢየሱስ ክርስቶስ አምላካችን ስሙ ለዘላለም የተመሰገነ ይሁን። በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና በጸሎት እንስጋ መርሃ ግብራችንን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ ቸሩ መድኃኒዓለም ኢየሱስ ክርስቶስ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ መርሃ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን አምላካችን መድኃኒዓለም እናመሰግናለን።
ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን ሰዓተ ማልቱን ባርከ ቀደሰ ሰላም እንዳዋልከን ሰዓተ ሌሊቱን ባርከ ቀደሰ ሰላም እንድታሳድረን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያለን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳን ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነስያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዮ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን አሜን አሜን። እህት ወንድሞች፣ የዛሬው መርሃ ግብር በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ እግዚአብሔር ከፈቀደ ቅዳሜም 10 ሰዓት እስከ 12 ሰዓት ካልሆነ ግን ሰኞ ከፈቀደ መቼ ሰኞ፣ ቅዳሜ እና እሁድን
እንቀጥላለን። ቅዳሜንም እሑድንም ጨምረን ከተመቸኝ፣ ካልሆነ ግን ከሰኞ ጀምረን እንማራለን ማለት ነው። ይህን ይመስላል። ለነበረን ጊዜ መድኃኔዓለም ስሙ የተመሰገነ ይሁን። ትምህርቶቹ ሲለቀቁ ዩቲዩብ ላይ የገባችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ደህና ሁኑ። እግዚአብሔር አምላክ የነገ ሰው ይበለን። እግረ መንገዴን ልጠይቃችሁ፣ ጥያቄያችሁን ከመጽሐፍ ቅዱስም መጠየቅ ትችላላችሁ። እሺ፣ ግልጽ ነው። ሰምታችሁኛል? ከምንም ጭምር ከመጽሐፍ ቅዱስም መጠየቅ ይቻላል። አዎ፣ ከመጽሐፍ ቅዱስም መጠየቅ ትችላላችሁ። ጸሎት ራሱ ዳዊትን መዝሙረ ዳዊትን እንድትጸልዩ ደጋግሜ ተናግሬያለሁ። ስታነቡ ያልገባችሁ ነገር ካለ ከወንጌልም ዮሐንስ ወንጌልን እንድትጸልዩ መክራችኋለሁ። ከዛም ያልገባችሁ ነገር ካለ መኃልየ ዘሰሎሞን እዛ ላይ ብዙ ጊዜ ጥያቄ ይነሳባችኋል መሰለኝ ብዙዎቻችሁ። ከዛም መጠየቅ ትችላላችሁ እና በዚህ መልኩ መማማር እንችላለን ማለት ነው። እግዚአብሔር አምላክ የነገ ሰው ይበለን። ደህና ደሩ። የያዕቆብ ልጅ ይሁንልን። መልካም አዳር። ሰማለን መቤት ትጠብቅ ቃል በረከት ያሰማልን ወንድማችን።